ፋሽን ማንም ሰው ለሰላም ዝግጁ እስከሆነ ድረስ ለመወያየትና ለይቅርታ ዝግጁ መሆን ያስፈልጋል። ለኢትዮጵያ ሲባል በቃ ምንም እንትን የለውምና ይሄ የተሰጣችሁን እድል ዘመኑን ሊያባከናችሁ ሰዎች እባካችሁ እርዳታ የምትረዱ ለኢትዮጵያ ውለታ የምትውሉላት ነገር አለ። በቃ ከፖለቲካ ራሳችሁን አግሉ። እርዳታ ወይም የሆነ ፋውንዴሽን ይቋቋምና ኢትዮጵያ የሆነ የፖለቲከኞች ፋውንዴሽን የሚባልና እኔም ማንም በቻልነው አቅም የሆነ ገንዘብ እየሰበሰበ ጉዳዩን እንደሌላው ሀገር እንኳን በቃ እዚህ ፖለቲከኛ ላይ የነበሩ ሰዎች የሚጦሩበት ፋውንዴሽን ሀብት እየሰበሰብን የምንሰጥበት መንግስትም ቀስ እያለ የሚያስገባበት ነገር ካለው ኦልሬዲ ኦኬ። ምርጫ ቦርድ ላይ ራሱ 100 ፓርቲ ምናምን በሌሎች ሀገራት ላይ የሌለ እድሜ ልክን ደግሞ ጥፋት እንጂ ልማት አሳይተው የማያውቁ ፖለቲከኞችን ከሀገር ከህዝብ እነሱ በሚያጋድሉት በሚያበጣብጡት ህዝብ ላይ የተሰበሰበን ሀብት እንደ እድል ፈጣሪ መንግስትን እንደሚሞክቱ እንደ ተፎካካሪ የሆነ መንግስትን እየሮጡ እያሯሯጡ ሀገርና ህዝብን ተጠቃሚ እንዲያደርጉ የሚችሉ ፖሊሲዎችና ስትራቴጂዎች እንዲቀረጹ እድል ፈጥሯል በሚል በዛ ስሜት የሚከፈለውን ገንዘብ እንኳን በዚህ በፖለቲካ ስም ኢትዮጵያ ውስጥ ጥፋት ሲያደርሱ የኖሩና ወደፊትም በዚህ እንነግዳለን የሚሉ ጥላት ገብቶ የሚሰራበትን መድረክ የሚፈጥሩ ሰዎችን ለመጦር በልዩ ሁኔታ የሆነ ፋውንዴሽን ይቋቋም። እንርዳችሁ ካላችሁ ሂሳብ ስሩ። ምን አመጣን? ፓርቲዎቻችሁን ስማችሁን ዘርዝሩት። ምን ውጤት አመጣ? የመጣውን ነገርስ መንግስትንስ የምንሞግተው እንደዛ ነው ወይ? አንድ ግለሰብ የሚያወራው ስለ መንግስትና እንደ መንግስትን እተካለሁ ብሎ እንደሚወዳደር ፓርቲ የሚያወሩት የተለያየ ነው። እኛ መምንታቸው ለዛ ነው። የህዝብን ችግር እቀርፋለሁ ብሎ የገባ ሰው አንድ ግለሰብ እንደ ራሱ አቅምና ረዳድ የተረዳውን አይነት የሚመስል ከዛም በታች የሆነ ጭራሽ ችግር ለመፍታት ሳይሆን ችግር ለመፍጠር የሚያበቃን ጥያቄ ፓርላማ ላይ ያወጣ ሌሎች የሰሩትና ያወሩትን ነገር እንዳንተች እንኳን ጥቁር መጋረጃ ሲጋርዱ የነበሩ ፖለቲካ ፓርቲዎችን አለም ኢትዮጵያ የምትፈልገው። መንግስትን የሚቀድም ያድርገው አድርገው ሌላ ጉዳይ ነው። በፕላን ደረጃ ግን ተሞክሮችን ከተለያዩ ዓለማት እየቀዳ ኢትዮጵያ ላይ ያለውን እውነታ ተቀብሎ ያንን እውነታ የሚተችበት ምክንያታዊ ሀሳብና አመለካከትን የሚዘረጋ የፖለቲካ ፓርቲዎችን ነው የምንፈልገው። አንዱ የምንናደደው እናንተ ዝና ትሆናላችሁ ብለን አለ መንግስትን እንደፈለገ እንዲሄድ እያደረጋችሁ ነው። ጥሩ ተሟጋች ነጥቦችን የሚያውቅ ያንን ጠቅሶ ጉድለቱን የሚናገር ከውስጡ ያሉ ተባይ ሀገር አፍራሾች ስልጣናቸውን እያከራዩ ህዝብን የሚያጫርሱ ነውረኛ ባለስልጣናትን ቆሻሻዎችን እንዳያጸዳ እንዲዘናጋ ተወዳዳሪ ስለሌለ ብሎ እንዲተኛ የሚያደርግ ነው። የኛ ስጋት እንደ ጉባኤ ኢትዮጵያ ይሄ ነው። ተፎካካሪ ፓርቲ እንፈልጋለን። ውድድሮች ጥሩ ናቸው። ውድድሮች ግን ስድብ አይደለም። መሰዳደብን የሚያለማምደን ሞልቷል። እሱ ኖረንበት ተባልፈን እዚህ ደርሰናል። ዛሬ ከዛ ከነበረው ነገር ሁሉ አውጥቶ ዘመኑን የሚመጥን እይታ የሚፈጥር እቅድ የሚተል የሆኑ ነገሮችን በሙሉ ሆኑ ብሎ የሚቀበል ለምሳሌ ሰብአዊ መብት ተጥሷል የሚለውን ይቀበላል። ሰዎች ተፈናቀሉ የሚለውን ይቀበላል። ቤት የሌላቸው ሰዎች ቤት ተሰጣቸው የሚለውን አያወራም። እንዲህ አይነት የተዛነፈ እይታ ያላቸው ሰዎች እኛን ሲያጠፉን የኖሩ ሲያጠፋፉን የቀጠሉና ወደፊትም እኛን ለማባላት የተቀጠሩ ሀገራዊ ጠላቶቻችን የላኳቸው የእነሱ ወጥንጨቶች ናቸው። ድምዳሜያችን በዛ መልኩ ነው። ከዚህ ውጡና በምክንያት ሞክቱ። ለምሳሌ ከቦሌ እስከ መስቀል አደባባይ ላይ ያለው መንገድ ከሆነ ስፋቱ በዚህ ልክ ነበር መሆን የነበረበት፣ ወይም የተሰራ ፕሮጀክት ወር ሚስጥር ካገኛቸው ኦልሬዲ ግን እንደ ጥናት እዚህ ሀገር ኮሪደር ማለት እንደዚህ ነው፣ እዚህ ሀገር ግን የሆነው ነገር ይሄ ነው የሚል ምክንያት ከህዝብ ጋር ቀርባችሁ ህዝቦች ተበደሉ እያላችሁ በተለያየ መልኩ የምትሽለኮለኩትን ህዝብ ጋር ቀርባችሁ አንድ ቦታ ላይ የተወሰኑ ህዝቦች ሰዎችን ይዛችሁ እኮ ብታወሩና በእውነት አላማችሁ ሰዎችን ለመጉዳት አለ ሰዎችን ለመጥቀም ሌሎችም እንዳይጎዱ ለማድረግ የምትችሉ ፖሊሲ የምታመጡ ከሆነ
በዛ መልኩ ከህዝብ ጋር ቀርባችሁ ብታወሩ አበክራችሁ ግን የስብሰባ ቦታ ተከለከል ምርጫ አማራጭ የለንም ምንም ነገር የለንም የሚል ብሶትና ነውር ነው። ያ ብሶት ባይኖር ለምሳሌ ሰላም የለም ኢትዮጵያ ውስጥ እሺ ሰው የተፈናቀለው አው ችግር አለ አው ዘረኝነት አለ አው አለ ይሄንን ልታወሩ የፖለቲካ ፓርቲ ያቋቋማችሁ ሰዎች ምን ታደርጋላችሁ? መጥተው እሱን እኮ ነው ማወራለሁ ሁሉም ይነግራችኋል። እናንተ እኮ ተቋቋማችሁ ብለን የምናስበው ያን ችግር ልትፈቱ እንጂ ችግሩን ልትታርቁልን ማለት ነው። ብዙ ያልገባውና ደብረ ብርሃን ላይ ትናንትም እንዳልኩት በብዙ ሺዎች የሚቆጠሩ እንደ አዲስ ወለጋ አካባቢ ላይ ሰዎችን የማፈናቀሉ ሁኔታ ቀጥሏል። እሱ ብቻ አይደለም። አንድ ደብረ ብርሃን ላይ ያየሁት ከዛ ከስደተኞች ካምፕ ላይ ወንዶችንም ሴቶችንም ልጆች እየሰበሰቡ ወደ ሳውዲ እንወስዳለን በሚል እያታለሉ ከዛ ችግር እንደሚወጡ ዝጋር ተርከው ሲያበቁ የመን ላይ ግን አግተው ይዘው ብር አምጡ የተባሉ ሰዎች አሉ። እነዛ ቦታ ጅም ካገኟቸው ሰዎች መካከል እነዚህ ነው። ብር ላኩ አትላኩ የተባሉ ሰጣ ገባ ውስጥ የገቡ ቤተሰቦች አሉ። 200 ሺህ ብር አምጡ ተብሎ ማለት ያ ፖለቲካ ነው። ሰዎችን ማፈናቀል በችግር ውስጥ ማኖር ከዛ በኋላ ለህገወጥ የሰዎች ዝውውርም ለፖለቲካም ለምንም ነገር ማለት ነው። ከዛ ቦታ ላይ ቪዲዮ ማንሳት አትችልም ማለት ምንድነው ስላቸው እዚህ አካባቢ ላይ እንግዲህ ከዛ ጋር የተያዙ ኃይላት ያ ነገር ላይ አይፈቀድም ማለት ምንድነው ልላችሁ የፈለግነው ፖለቲከኛ ነኝም አመራር ላይም እንደዚህ ነኝ የሚለው ነፃ አውጪ ነኝ ታጋይ ነኝ የሚለው ሁሉ ህዝብን በማጥፋት አቅሙን የሚበልጥ ነው። ከዛ ለመውጣት አስተዋዮች ነው። ፖለቲካ ፓርቲዎችም ቢሆኑ ፖሊሶችና አመራሮችን ካላሳያችሁ ተውት። አማራ ፋኖ ሸኔ ህወሓት ሻዕቢያ እያላችሁ የምትሉት ነገር ቢኖር ይሄ ነው። ዶክተር አብይ የሚናገረው መከላከያ ላይ አፋችሁን የከፈታችሁ ሰዎች የመኖር ያለመኖር ጉዳይ ነው። ሀገር አለኝ የለኝም አለው ተነስተው የምትሉ ሰዎች መከላከያ ስላለ ነው እናንተ ተኝታችሁ ተነሳችሁት ነው። የመጨረሻው ቀይ መስመር ነው። በሁሉም ነገር ላይ በፖዚቲቭ ለመሳተፍ ጥረት ማድረግንና ቁጣችን እየበላን ነው ሀገር የሚያጋድለንን ሁሉ ግን ፖለቲከኛ እያሉ መሄድ ጥፋቱ ላይ ነው እንጂ ማወቅን ነው። የነፋስ መውጫ የላይ ጋይንት የዙሪያው አካባቢ ነው። የነፋስ መውጫ የላይ ጋይንት የዙሪያው አካባቢ ነው ህዝብ ውስጥ ተሰፈረው እንጂ እንደሌላው ሀገር እንኳን ከወሎ ከደሴ ከኮምቦልቻ ወይም ከራያ ሀቆቦ የመጣብን ሰው አንድ ሰው የለም። በዚህ አጠቃላይ ማለት ሁላችንም ታውቁን ማለት ነው። እና ስለዚህ በእውነቱ ከሆነ እንደዚህ የወጡት ልጆችም በጣም ሳናከፋቸው ማን ነው ከፊታቸው ሂዶ ታው ልጆቻችን ያላቸው ሰው ማን ነው? እስቲ ማዳውን እስቲ እንበል እስቲ እንድህድና እንወክራቸው ሲባል ምንድነው የተባለው? ማን ነው ደስተኛ የሆነው? አይደለም። እስቲ ሄደን መስዋዕትነት ስንሆን እስቲ ማዳውን ወንድሞቻችን ሄደን እስቲ አይ እንግዲህ በቃ ስለፈጠራችሁ በቃ እንግዲህ እንበላቸው እስቲ። ከመንግስት አካልም ጫው እንግሊዝ የለም ወይ? የሰው ገንዘብ ግም ነው፣ የሰው ደም ግም ነው። የመንግስት ሰራተኛ በዛ በተወከለበት ይጠየቃል። የሃይማኖት በዛ ማለት ባወቀው ይጠየቃል። ከይ ጥያቄ ውስጥ እንውጣ፣ እንሸምግ ወንድሞቻችንን እናንጣቸው። ሀኛቅም በላይ ሆኑም አማራ ካለም እነዚህ ሰዎች ተናግረዋል። ግን እንዳልኳችሁ መንግስት በራሱ መዋቅር ነው ራሱን እያጠፋ ያለው። ስለዚህ እነዚህ ሰዎች የሚናገሩት ነገር ራሱ እዛው በነበረው አዙሪት ውስጥ አሁን እስኪ አስቡት። ፕሮፌሰር አስራት ተገደለ ብሎ የተነሳው ዶክተር አምባቸውን ተገዳይ ጀነራል አሰማውን ገዳይ አድርጎ ለልቅሶ እንኳን አብሮ እንዳይቆም ያንን ህዝብ አደረገ። ከዛ በኋላስ ጉባንተ የሚባል ልጅ ተገደለ። ከዛ ከፍ ያለው የሚባል ልጅ ገደሉ። እኔም መተማ አካባቢ ላይ ሁሌ የምናደደው በታምኑም ባታምኑ ብርሌው የሚባል አንድ ጀግናን ቅማንትና አማራ በሚለው ግጭት ላይ አንድ ሰው ብቻ ሞቶ ይመጣል። ጦርነት ከፈትን ብለው ጀግኖችን ከጀርባ መጥተው የነሱን አስከሬን ብቻ ይዘው ነው። ዳመነው የሞተው ሌላ ቀን ነው፣ ብርሌው የሞተው ሌላ ቀን ነው። ግን ሌላ ሰው አልሞተም። በቀጥታ ብርሌው ብቻ ተገደለ ተብሎ የብርሌውን አስከሬን አምጥተው አስረከቡ። ከሆነ ጊዜ በኋላ ደግሞ አሁንም በሽመለ ማነው በለምለም ተራራ በሚባል ጉባኤ ጀጀቢት እንደዚህ በሚባል ወደ ሽንፋ አቅጣጫ ማለት ነው። ይሄኛው በዚህኛው በመቃ ዙሪያ ላይ ባለው ነው
ብርሌውን መጀመሪያ የገደሉት። ከዛ በኋላ ደግሞ ላመኑ የሚባለው ሄደው እሱም ብቻ ገለው መጡ። ጦርነት ከተካሄደ ሌላ ሰው አይቆስም። ጉዳዩ ጀግኖችን እያሳደዱ መግደል ነው። ለምን አንድ አይደለንም? ከቤታችን አንዋደድም፣ ፍትህ አንወድም፣ ሰውነትን አንወድም። ፍቅርን አርክሰናል፣ ሃይማኖትን አርክሰናል፣ ስልጣንን አርክሰናል፣ አብሮነትን አርክሰናል፣ ሀገርን አርክሰናል፣ ጀግንነትን አርክሰናል። ለሰው ሊያገለግል የመጣ ነገር ሁሉ ሰውን ረግጦ እንዲሄድ አድርገናል። ለሰው ልጅ መገልገያ የሆነው ገንዘብ ሰውን እየረገጠ ሰውን ለፈለገው ነገር እንዲውል አድርገናል። ሃይማኖታችን ሰዎችን ከማሰልጠንና ሰማያዊ ሕይወትን ለማውረስ ትሁት ከማድረግ ይልቅ አረመኔ፣ ገዳይ፣ አውሬነትና ዘራፊነትን ስልቶችን እየሰሩ የተለያዩ ነገሮችን እያስቀመጡ መዝረፍ ምናምን ተለምዷል። ለምሳሌ የእርዳታ ድርጅት ማቋቋም ስራ ነው። በሰዎች መለመን ስራ ነው። ፖለቲካ ድርጅት ማቋቋም ስራ ነው። ሰዎች ነፃ ይወጡ ሌላ ጉዳይ ነው። ጦርነት ማወጅ፣ ጦርነት መክፈት ስራ ነው፣ ቢዝነስ ነው። ጋዜጠኛ ሆኖ እውነቱን ለመዘገብ ሳይሆን የሆነን ትን ለከፈለው ራሱን ለመሸጥ ጋዜጠኞችን መቅጠር፣ እነሱም ለዛ ብቻ ሊያገለግሉ መቀጠር፣ ምንም ነገር ይሁን በሚጠቅማቸው መልኩ መዘገብ። አሁን ማየት ትችላላችሁ እኮ በዚህ ሰዓት በዚህ ጉባኤ ኢትዮጵያ ላይ የምናወራው ነገር ይጠቅማል አይጠቅምም ቸክ ማለት ሰው የሚጠቅመውን ነገር ሰርች አድርጎ ፈልጎ ይሰማል ወይ? ስንት ደቂቃ ይሰማል? ስንት ደቂቃ ያያል? የተወከለው ሰው በተቀመጠበት ወንበር ላይ እየማገጠ ዓለም ቅጣምባሯ የጠፋቸው ተማርኩ አወቅኩ በሚል ባለጌ ልጆቻችን ሆኖ ሲያበቃ ጭራሽ ከሆነ ቦታ ላይ ሳታውቁት እኔ አንተ ወኪል ነኝ፣ አንተ ስለሞትክ ስለተጎዳህ ለአንተ ስለኔ እሞታለሁ ነፃ ወጣለሁ ብሎ ሲመጣ መቀበል የባሰ እብደት አይደለም? ነውር አይደለም? ያምን ነው የወከል ነው የመረጥ ነው ምን ያልነው ሰው ካበላሽ ነው ሰይጣን ይሁን ሰው ይሁን ሳናቅ ሲመጣ መቀበል ጽድቅ ነው ወይስ ምንድን ነው? እና ወለጋ ላይ ያለው ሰው ሞተ ብሎ ጀምሮ አማራ ክልል ላይ እየገደለ ነው የጀመረው። ማነው? አለማየሁ ካሳ። አብይ አህመድ እንኳን ለአንተ ለወዳጆቹ የማይሆን አውሬ ነው፣ ይቅርብህ፣ ከተጨቆነው ኢትዮጵያውያን ጎን መቆም ብቻ ያለብህ፣ በኋላ እንዳትጸጸት ይላል። የት አለ የተጨቆነው? ማን ነው ሰብሳቢው? ለጭቆ አብሮነት አለ? አንተ ወይም አንቺ ጀስትስ ጋር በዛ ልክ ሁሉ ስለምንሸማቀቅ አብሮነት አለ ወይ? እናት አባት አብሮ ይቆማሉ ወይ? እህትና ወንድም አብሮ ይቆማሉ ወይ? አብሮነት አለ ወይ? ማን ነው ጭቁኑ? በዚህ ስምማ እየተነገረ እኮ ሰው ድናለሁ ብሎ ጭራሽ ራሱን እያጣ ነው እያልን ያለነውም እኮ ለዛ ነው። እናስተውል፣ እንጠይቅ፣ እንመርምር። ስንቀጥልም ሆነ ስንጀምር ባለቤቶች እኛ እንሆን ነው ያለው። 500 ሺህ በላይ የሚሆኑ ከወለጋ የተፈናቀሉ አማራ ናችሁ ተብለው ጠላቶቻችን በሰሩት ጉድጓድ ተፈርጀው ከዛ ቦታ ከተባረሩ በኋላ ስለነሱ የሚያወራለን ትንሽ ትልቁ የሚዘምረው ስለ መጀመሪያ አረጋጩ ስለ ህዋት አይደል? የህዋት ተፈናቃዮች አለመመለሳሉ መንግስትም የሚሞገተው በዓለም አቀፍም ጮቱ ይሄ ነው። አማራ ክልል ላይ ስላሉ ተፈናቅለው ደብረ ብርሃን ስላሉት፣ ሀይቅ ስላሉት፣ ቡሬ ስላሉት፣ ባህር ዳር ስላሉት በጥቅሉ ከሰቆጣ አካባቢም ከተለያየ ቦታ ላይ ተፈናቅለው በትንሹ ከ500 ሺህ በላይ ሰዎች አሉ። አብይ አህመድ ላይ መች ደረስን? አለማየሁ ካሳ እኔ እናንተ እኮ መጀመሪያ አብረን ስንሆን ነው ሌላ ቦታ ላይ የምንደርሰው። መች በቤተሰብ ተዋደድ፣ መች በመስሪያ ቤት ላይ ተዋደድ፣ መች በአሰሪና ሰራተኛ ላይ መች ተዋደድ፣ መች በጎረቤት ተዋደድ። በሁሉም ነገር ላይ አይደለም ወይ የምንለያየው? ሁሉም ነገር ለብጥብጥ አይደለም የምንጠቀመው? መተዛዘን አለ ወይ? እኮ እዚህ ደጋግመን ያወራነው በያላችሁበት አብራችሁ ቁሙ፣ ሰዎች ሁኑ። የትኛውም ዓለም ጫፍ ላይ ብትሆኑ በመረዳዳት ራሳችሁን ግለጡ። ከዛ በኋላ ለብጥብጥም ይደርሳል። እስኪ ጭቁኑ የተባሉ ሰዎች እና ለጭቁኑ የተባሉ
ሌላ ጭቁኖች ሲፈጠሩ፣ ሌላ ችግር ውስጥ የሚገቡ ሰዎች ሲፈጠሩ፣ ሌላ የሚፈናቀሉ ሰዎች ሲፈጠሩ ነው የምናየው እንጂ ይሄ ያንተ ሀሳብ ብቻ ቢሆን አላወራው። ብዙ ሰዎች በዚህ መልኩ ስለሚታለሉ ነው። ማን ነው ጭቁኑ? ማን ነው ጨቋኙ? ያንን ችግር ለማወቅና ለመፍታት የሚያስችል አሰባሰብ፣ አደረጃጀት፣ አንድነትና አብሮነት አለ ወይ? አለ? ለዚህ ለደረስንበት መከራ ያደረሱን ሰው አብይ ኦር ሌላ ታው አብይ ጋር የምንደርሰው እንደ አብይ ፉክክር ውስጥ የሚያስገባ መድረክ ስንፈጥር ነው። መጀመሪያ አብሮን ካለ ሰው ጋር አብረን ነን ወይ? ለምንድን ነው ጉባኤ ኢትዮጵያ 100 ሚሊዮን ሳብስክራይበር የማይገባው? ምነው ችግር? ካሳደግነው ነው የምናሳድገው። ሰው ከተወ እኮ ይዘጋል፣ እንተዋለን። ምንም እንደዛ አይነት ነገር እንትን አለ። እና እውነት ሰው ከጠላ እውነተኞች ይበዛሉ፣ ውሸት ከጠላ እንደዚህ። እና በሚዲያ በፕሮፓጋንዳ በቢዝነስ በእውቀት በሁሉም ነገሮች ላይ አብረን ነን። ያንን ለመፍታት የሚያስችል አብሮነት እውቀት አለን። የምናወራው እውነት ችግሮችን እኔ ጋር ሰው የሚሰለቸው ለምንድን ነው? እዚህ የማይመጣው ለምንድን ነው? ህወሓት መግለጫ ወጣ፣ ህወሓትና ከሌ ተጣመሩ የሚለው የችግሩ ጫፍ ነው። እኔ ደግሞ ሰዎች በመሆን አማራ ኦሮሞ የሚለውን ነገር ካጠፋን በዛ የሚገቡ ተባዮችን እናጠፋለን የሚል መፍትሄ ነው እያስቀመጥኩ ያለው። ሰው እንሁን ነው። ኢትዮጵያዊ እንሁን። አማራ ኦሮሞ ትግሬ የሚለውን ድንበርም ማንኛውንም ጥላት የሰራውን ታኮሉ እናጠፋለን ነው እያለ ነው። ዝም ነው ለመፍትሄው ነው። ከዛ ቀጥሉ ሐቀኛ ነው። ለሰዎች እንኑር፣ እውነተኞች ነው። ሲመች እየሰረቅ ግብር ከመክፈል አስራት በኩራት ከመስጠት ዘካ ከማውጣት ይጀምራል። በእምነታችን ላይ ብዙ ሃይማኖት አባቱን ጨምሮ በሃይማኖት ላይ የሚያወራ ሰው ዘካ ታወጣላችሁ፣ ሃይማኖታችሁን ታምናችሁ፣ አስራት በኩራት ከ110 ትከፍላላችሁ። ይህን ካላደረጋችሁ እናንተ ለዛ እምነት ጠላቶች እንጂ ወዳጆች አይደላችሁ። ከፍላችሁ ከሆነ እከፍላለሁ ግዴታን እየተወጣሁ ነው ካላችሁ ቃሉም ያን ያስተምራል፣ ሰዎች እንዳትገሉ። ቃሉም ያንን ያስተምራል። የአደምና የሐዋ የአዳምና የሔዋን ልጆች እንጂ የኦሮሞ የአማራ የትግሬ የሚባል ልጆች እንዳልሆናችሁ። ቋንቋ አንዱ የሀሳብ ፍሰት ነው። ጀስት ይህን አንድ ቀን ሰርተ ነው ከዛ ቀጥሎ ባለው ላይ ጥሩ እንሆን ነበር። ቋንቋ የሀሳብ ማስተላለፊያ መስመር ነው። ላይክ አሁን ይሄ ኔትወርኩ የተቆራረጠ ምናምን ያስቸግራል። ሀሳባችንን የምንወያይበት ከተለያየ ዓለም ላይ ሆናችሁ 20 ሰዎች አላችሁ። 20 ሰዎችን የተገናኘንበት ኔትወርክ የሚባለው ወይም ኢንተርኔት የሚባለው ነገር አገናኝ። ልክ እንደሱ ተገናኝተን የሆነ ሀሳብ ሼር የምናደርግበት እንጂ ቋንቋ ምንድን ነው? ቋንቋ የሰው ልጅ ማገዳደል አለበት። ቋንቋ የሰው ልጅ መወሰን መቻል አለበት። በዚህ እንኳን የሚታለልና ከዛ ሳይወጣ በመልክ በትኩረት ራሱ አይቶ ቢሳሳት እንኳን እመክራለሁ፣ ዘክራለሁ፣ አድነዋለሁ ብሎ ከማለት ይልቅ ለመግደል የሚቀነው እንዴት ቀን ነው? ሰው ማዳን ሳይችል እንዴት መግደል ተመቸው? ሰው መስራት ሳይችል እንዴት ማፍረስ ቻለው? ሰው በጎ ነገርን ግማሹን አይቶ መጥፎ ነገርም ግማሹን ቢያይ ፍትሃዊ ለመሆን ነው ይባላል። በጎ ሀሳብ ያለው ሰው በሙሉ የአብይ የብልጽግና ከዛ ምንድነው ደግሞ ቴክኖሎጂ ምናምን ሲባል ይሄ ሰይጣን ትምህርት ምናምን ይለዋል። መጀመሪያ ወቅቱ የምታወሩት ስለ ብልጽግና ከማውራት ራሳችሁን ማስተዋወቅ፣ የራሳችሁን አቋም መሄድና ጭቁንነትን ለማስቀጠል ነው። ሲያንስ የሻዕቢያ ልጆች ሻዕቢያ የሰጣችሁ ነፃነት ነው ኢትዮጵያ ላይ ስለ ጭቁንነት የምታወሩ? ሻዕቢያ የሻዕቢያን ሕይወት ከማንም በላይ እናንተ ታውቁታላችሁ። ለዛ ወግናችሁ አብይን 7ኛ ክፍል ያልተማረ ምናምን የምትሉ እንሰማችኋለን ብዬ ነው። በተለያየ መልኩ ነው ወይ? እውነቱ እንደዛ ነው ወይ? አይደለም። የሚሆነው ይቀጥላል። እውነት ያሸንፋል። ከእውነት ጋር መቆም ነው። በአንድ በዶክተር አብይ ብቻ የምትወሰን በብልጽግና ህልውና ብቻ የምትወሰን ይህንን በደርግ ሰዓት ላይ
የመንግስቱ ኃይለማርያም የግል የኪስ ገንዘቡ ኢትዮጵያ ነበረች ብላችሁ አውጣችሁ። አሁን ያንኑ አይነት በሽታ ለማውረስ የኦሮሞማ መንግስት አፋን ኦሮሞ የሚያወሩ ልጆች እንደ ተረኛ ዘራፊ እንደ ተረኛ የኢትዮጵያ በዝባዥ ሆነው እንዲያወሩ የምታደርጓላችሁ። ቀሪውን በዚህ ዘመን የሚሰሩ ነውሮችን ሁሉ በአፋን ኦሮሞ ተናጋሪው ህዝብ ስም ቀብሮ ለማቆየት ባለፈው ትግረኛ የሚናገሩ ሰዎች እንደዛ ስላላችሁ ማለት ነው። አይሆንም እንደዛ። ተረኛ ዘራፊ፣ ተረኛ ሌባ ኢትዮጵያ አትፈልግም። እንዴት ነው ደብረ ታቦር? ዛሬ ስራ ነው። ዛሬ ሰላም ነው። ዛሬ ሰላም። ከዛ በኋላ ምንም ነገር የለም። መቁጠር ብቻ ነው ተፈው እንጂ ምንም ሌላ ድባብ የለም። ሁሉ ሰላም ነው። አሁን ሰላም ነው። በተለያዩ ቦታስ ምን ነገር የለም። ሁሉ ሰላም ነው ሀገራችን። ይህንን በደብረ ታቦር ላይ ሰላም ማሉን ነው እኔ እዚህ መናገር የፈለኩት። ሰላም ነች ደብረ ታቦር። ያለውን ነገር ብቻ ማየት እንደዛ ነው። ግን እስኪ አንድ ለምን የግጥም ርዕስ ነው። ለምን የሚለውን ለምን ሀገር ባስከበረ ለሀገር በኖረ በርካሽ እጽ ሳይሆን በክቡር አጥንቱ ሀገሩን ባጠረ ተራ ገንዘብ ሳይሆን ለሀገሩ ልዕልና ደሙን በገበረ ሽልማት ሲገባው ያደማቅ ገጽታው እንደምን ጠቆረ? መልአክ ሆኖ ሳለ እንደ ነፍሰ ገዳይ ለምን ተቆጠረ? አማራ የሚባለው በነማን ተወግዞ በነማን ከበረ? ነብይ በሀገሩ አይከብርም እንዲሉ በገዛ ሀገሩ ላይ ምን ነው መቃለሉ? ምን ነው መበደሉ? በሚያምናት ምድሩ ላይ ምን ነው መታለሉ? ዳቦ ይልስ የለ ሌባም አላመሉ። ከመላ ኢትዮጵያ ወገኖቹ ጋራ ለአንድነት በቆመ ጠላት ባንጓለለ የሀገር ዋልታና ጌጥ ውበት ሆኖ ሳለ ለምን ተበደለ? ለምን ተገደለ? ለምን ተገለለ? መልስ የሚያስፈልገው ብዙ ለምን አለ። ይህንን በወቅቱ የቀሰቀሱበት ከብዙ ዓመታት በፊት የተነገረ ነው። ዛሬም ግን ብዙ ለምን አለ። ሰዎች ሄደው ይሞታሉ። ለምን ብሎ አይጠይቅም። ዘመቻ ሳምነው ጽጌ ብሎ አዋጅ አውጃል። ዶክተር አምባቸውን ይጠላል። ኮሎኔል ደመቀ ዘውዱን ሐምሌ 5 2008 ላይ የሰራውን ጀብዱ ታውቃላችሁ። በዛን ጊዜ ያጀገነውን ሁሉ ኮሎኔል ደመቀን ለመግደል ለመስደብ ያሳደደ፣ ወልቃይትን ይውሰዱት ያለ፣ ከግብጽ ጋር እንሰራለን የሚል ያደንቃል። ለምን ራያ ላይ በራያ ጉዳይ ስንት መከራ እንዳየ እዛ ቦታው ላይ ያለ ህዝብ አልተናገረም። ያንን ሁሉ መስዋዕትነት አርክሶ የመጣውን ነገር ለመሸጥ የሚዳዳ ለመጠየቅም ለማየትም በምንም አይነት መልኩ ምንም ለማድረግ በማይመች ሁኔታ የመጣውን ኃይል አምኖ ከዛ ጋር የሚያብድ አለ። ለምን ፕሮፌሰር አስራት ወልዴስ ብላችሁ የቀሰቀሳችሁኝ 96 ላይ 97 ላይ የፖለቲካ ፓርቲ ያደረጋችሁኝ የፖለቲካ ፓርቲ መያድ ነበር በዛን ወቅት። ከዛ ቅንጅቶ የፕሮፌሰር አስራት ወልዴስን ደም መለሳችሁ። ዛሬም ጀነራል አበባውን ትሰድባለህ፣ ተመስገን ጥሩውን ትሰድባለህ፣ አረጋ ከበደን ትሰድባለህ። የሚሰራው ይሰደባል። የሚገል ብቻ የሚያደንቅ ህዝብ እንዴት ይፈጠራል? የሚገል ብቻ ትምህርት ቤት የሚያወድም መምህራን የሚገል የነውር ቅጥ የለሽ ህግን የሚያፈርስ የሚዘርፍ እስረኛ የሚበትን ሁሉን ነገር የሚያፈርስ ሰሊጥ የሚያቃጥል እኔ እዛ ጋር ያሉ አሽንጉሊቶች አይደሉም። ሻዕቢያና ህወሓትም አይደለም፣ ግብፅና ሌሎችም አይደለም። ይህንን አጃይብ እያለ እያጨበጨበ መከራውን ወደ ቤቱ የሚጠራ ነው። ምናልባት ትናንትና የተቃጠለው ደብረ ታቦር ላይ ሊሆን ይችላል። ነገ የትም ዓለም ጫፉን እስኪሸፍናችሁ ስታስቀሩት እናያለን። ኢትዮጵያ ውስጥ ሰዎችን እንዲሞቱ፣ እንዲጠፋፉ፣ እንዲሰቃዩ የምታረጉ የትኛውም ዓለም ያላችሁ ሰዎች ፍርዱ እናንተ ጋር ነው። አማኞች ከሆን እስኪ ዛሬ ጸሎት እናድርግ። ፈጣሪ ይፍረድ በየእምነታችን። የእምነቱ መለያየት
እምነት ላለው ሰው ልዩነት የለው። ለማያምን ለተቀሸበ እይታው ማንነቱ ሁሉ ተመጥኖ ለተሰጠው እንደ ጋሪ ፈረስ ለተሸፈነ እንደ ቁስ ራሱ ለተሸጠና ለተለወጠ ሰው ሊሚቴሽን አለ። አማኝ ለሆነ ግን እስከ አሄራ እስከ ሰማያዊ ህይወት እስከ ዘላለማዊ ህይወት ስለሚል በዛ መነጽር ሁሉ ነገር ማስተካከል ይችላል። አማኝ ከሆነ ፈጣሪ ይፍረድ፣ ለተበደሉት ይድረስ፣ ያለ አግባብ ለሆነ ነገር ሁሉ ፍትሁን ያንግስ። በሰዎች ስርዓት ላይ ገብተን አብይ ደብረጽዮን ኢሳያስ እያልን እንደ አቡነ ዘበሰማያት እንደዚህ ክል እንደጋግሟል። እስኪ ፈጣሪን በዛ ልክ እንጥራው። ለምንድን ፈራን? ቄሱም ቃልቻውም ጳጳሱም ሸሁም ፓስተሩም ያጭበረበረ ሁሉ በስራው ይጠፋ ዘንድ ፈጣሪ ነፃ ያወጣን ዘንድ ፈጣሪ ይፍረድ ማለት እንዴት አቃተን? መሪያችንን አስተካክለው ወይም ሌላ አምጣልን ማለት እንዴት አቃተን? እንዴት አብይ ላይ መፍረድ ፈጣሪ ላይ ለምን አንፈርድበት? የሰዎች ስርዓት ጥገኛ ሆነን ሰዎች ስርዓት ላይ ሄደን ሰልፍ እናደርጋለን። እስኪ ፈጣሪ ላይ ሰልፍ እናደርግ። ከሰኞ ጀምሮ አብይ ጾም ይጀመራል። ስንት ሰው የጾምን ጉዳይ አውቆ እንደሚጠቀምና እንደሚጠፋበት አላውቅም። እየቀለዱ ሰው እያሙ ዘረኛ ጎጠኛ እየሆኑ ጾም አለው ማለት በፈጣሪ ላይ መሳለቅ ነው። ያ ራስን ነው የሚያጠፋው። ፈጣሪ የሰራውን ነገር ሁሉ አክብሮ ራስን በመልካም ለመግለጥ የሚደረግ ቅድድሞሽ ባለበት ከሆነ ደግሞ ትርፍ አለው። የትኛው ነን እኛ? ቤተክርስቲያን ሄደን አስቀድሰን ስንመለስ አማራ፣ ኦሮሞ፣ ትግሬ ምናምን ሙስሊሞች፣ ክርስቲያኖች፣ ፕሮቴስታንቶች እያልን ምን ወደው ዛጋ ስልክ ደውለን እቃዎችን ደብቅ እቃ ዋጋ ሊጨምር ይችላል ብለን ምን ቤተክርስቲያን አምጡና ደብቁት። ሀገር የሚያፈርሰውን ጆሮ የቆረጠውን እጅ የቆረጠውን ሚስማር በግንባር የሚያስገባው የተሰጠው ወንበር ላይ እየተበሳበሰ ያለን ክብሩን ሁሉ የሸጠን አንድ ባለስልጣን ደብቁት እዚህ አድርጉለት ምናምን እያልን እንደዛ እያልን ነው የምንጾመው? ወይስ ሁሉም የዘራውን ጨድ ፈጣሪም በክብሩ ይገለጥ በፍርዱ ይገለጥ፣ ይቺ ምድር ቆሽሻለች ወይ በደንብ ትንጻ ወይ በደንብ ትጥፋ ነው የምንለው? ያለንን እያካፈልን ነው ወይስ ያለን ሀሜትና ጥላቻ ብቻ ስለሆነ እሱ ነው የምንለው? ለብዙ ለምን አለ የሚለው ይሄ ብዙ ጊዜው የቆየና በዚህ ተቀስቅሰው ግን ብዙ ለምን የሚሉ ጥያቄዎችን እላዩ ላይ የተተገበረባቸውን ሰዎች እያስታወሳችሁ እንድትሰሙ ነው። በአቋቋም ቅመራ በቅኔው ምስጠራ በጣም ብዙ ገድል የሰራ በሀገር ፍቅር ነዲድ ከጧፍ የሚያበራ እንኳንስ ወዳጁ ጎረቤቱ ሳይቀር በስሙ የኮራ ነበረ እኮ አማራ። ታዲያ ክብርና ውዳሴ ነበር ለውለታው የሚገባው መልሱ፣ ወይስ ዘሩን ማጥፋት እንዳውሬ እያደኑ እነወሮ በላይትም እያፈሱ? የአይሁድ ድምር መንጋ ጌታውን ሊገድለው ወንጀል ሲፈጥርለት አይኑ እያየ ሲያብለው የናዝሬቱ ኢየሱስ የአይሁድ ንጉስ ብሏል ስቀለው ስቀለው በርባንን ይፍታልን እሱን ግን መስቀል ላይ በቶሎ አንጠልጥለው ብሎ እየጮኸ ነው ፈጣሪውን ሳይቀር ስሙን የበከለው። አገሬ ናት ብሎ ወገኔ ነው ብሎ አምኖት እያደረ በእምነት እየዋለ ለምን ተበደለ? ለምን ተገደለ? ለምን ተገለለ? መልስ የሚያስፈልገው ብዙ ነገር አለ። መልስ የሚያስፈልገው ብዙ ነገር አለ። ፍች የሚያስፈልገው አያሌ እንቆቅልሽ ብዙ ውስጥ አለ። ለኔ እንደሚመስለኝ በጠመንጃ አይደለም እሱ ለግብዝ ነው፣ በጉልበትም አይደለም የአራዊት ባህሪ ነው። በጥላቻ አይደለም ጊዜ ያለፈበት የጅሎች ድርሻ ነው። ለጥላቻ ደዌ ፍቱን መፈወሻ፣ ለአእምሮ ስብራት ዋነኛ ወጌሻ አእምሮ ብቻ ነው የትብታብ ማርከሻ። ምሁር ሆይ በላ ዘዴ ቀይስ ለትብታቡ መፍቻ፣ ለደዌ መድኃኒት ለችጋሩ መግቻ። ወላጅህ ወዲህ ከሰው ሰራሽ ወዲያ ከተፈጥሮ ታግለው እያታገለ ተባይ እየበላው ሾሁ እየወጋው ወዳጁ እየከዳው እየተበደለ አመት ሙሉ ደክሞ ጦም አድሮ እየዋለ አንተን ሲያስተምርህ እንደነበር አለ።
ሳይለወጥ ነው። ከሺህ ዓመት በፊት በሄደበት መንገድ ባረሰበት ዘዴ ምን ለውጥ አገኘና አለፈለት እንዴ? በዚያ ላይ መገፋት፣ በዚያ ላይ ስደቱ፣ መከዳት፣ መሞቱ፣ አገሬ ናት ባላት እንግልት ልፋቱ ስንቱ ይዘረዘራል። ይቅር ምን አባቱ። ዛሬም ዳማከሴ ፌጦና ቅርንፉድ፣ ዛሬም አባይ ጠንቋይ መጣፍ ገላጭ አጉሪ ቃልቻ ቤት መሄድ ያልፋል ብሎ ሲጥር ራሱ እያለፈ ጊዜውን ሲያነጉድ እባክህ ነቃ በል ህመሙ ይሰማህ አሳይ እንጂ መንገድ። ከቻለ ፈውሱን ስጠው ካልሆነ አብረኸው ሙት። ሲከፋው ተከፋ ሲደሰት ተደሰት። ሲያለቅስ አብረህ አልቅስ ሲስቅም ተንከትከት። ይሄው ነው ዝምድና፣ ይህ ነው ወገን ማለት። የተፈጥሮ ሳያንስ ሰው ሰራሽ ተባዩ ጎኑን እየላሰው ለተገፋው ዋልታ እንዳልነበር ሁሉ የረባው ያረባው እየጎነተለው አገሩ ጠፍታበት አገሩን ፍለጋ አገር እንደሌለው ዝምታው ምንድነው? ትዕግስት ነው ፍርሃት በላ መልስ አድለው። ኢትዮጵያ የምትባል የነፃነት ማማ የቆፍጣኖች ሀገር የስልጣኔ አድባር ልዩ ጽላቴ ናት። እሷን አትንኩብኝ አማራም እንደዚያው እምነቴ ናት በለው በለው አው በለው። የምን ማቀርቀር ነው? የምን መቆዘም ነው? እባክህ ቀና በል አንገትህን ቀና አርገው። በትካዜ ሳይሆን አንድ ላይ ስትቆም ነው የጥላቻ መንጋ የሚበረግገው። አንድ መሆን አቅቶ ህብረት ከላላ ይጫወትብሃል ቀበሮና ተኩላ። ከስር እንዲነቀል ትብታቡ ሰንኮፉ የሰመረ እንዲሆን የክፉ የደጉ የጊዜያችን ሰልፉ ሁሉም ከተኛበት ይቀስቀስ ይወገስ ይበቃል እንቅልፉ። ለችግሮች መፍቻ አንድነት ብቻ ነው የማይዝገው ቁልፉ። አንድ መሆን ቀጫጫ የሆኑት የፈትላችን ክሮች ለብቻ ሲያዩዋቸው ከተነጣጠሉ ምንም አይፈይዱ ምንም አቅም የላቸው። አንድ ላይ ከሆኑ አንበሳ ያስራሉ እሱ ነው አቅማቸው። ከመላ ኢትዮጵያ ወገኖቹ ጋራ ለአንድነት በቆመ ጠላቱን እንደ ገብስ ሁሌ ባንጓለለ የአገር ዋልታና ጌጥ ውበት ሆኖ ሳለ ለምን ተበደለ? ለምን ተገደለ? ለምን ተገለለ? መልስ የሚያስፈልገው ብዙ ለምን አለ። ምሁር ሆይ ፍታለት ባክህ ትብታቡ ይበቃል። በእውቀትህ ጋገዝከው የችጋሩ ልጓም ይወልቃል ይወድቃል። ይበቃል ይበቃል ይበቃል። ይሄ እንግዲህ አበራ ደግሞ ከሆነ ዓመታት በፊት ገዱ በነበረበት ሌሎችም የዛ ክልል ተወላጆች በነበሩበት ላይ የተነበበ ነው። ሌላው ጠቢብም ጠባብም ልጆች አሏት የሚለውን ማመጣው ስላልተቀየርንበት ነው። ዛሬ ላይ ይህን ብንሰማ እነዛ ደጋግመው በዚህ ችግር ነው ማይካድራ ላይ የሆነውን የምንረሳ ያንን አረሳስተው እንደ ጻድቅ እንዲቆጠሩ ከነሱ ጋር ቆመን ስለ ነፃነት እናወራለን የሚሉ ባለጌዎች አይመጡም ነበር። ዮሐንስ ኮርነር ቴንኪው አብራይ ስላለ በጣም ደስ ይለኛል። ተባረክ። ኢትዮጵያ በድል ትቀጥላለች። ድጋማችን ሁሉ ድል እያመጣ ነው። ቶሎ ብንነቃ ደግሞ ባጠረ ጊዜና በትንሽ ወጪ ወደ ድሉ እንገሰግስ ነበር ማለት ነውና የማይካድራ ድል ተረሳ። ሰሜን እዝ ላይ የተፈጸመው ነገር ተረሳ። ከዛ በኋላ በሶስት ጊዜ ወረራ እንኳን ዛሬ ትናንትና ደብረ ታቦር ዙሪያ ላይ የሆነውን እንስሳቶቻቸው ሳይቀሩ ሊጣቸው የተጣበት ቦታ እስቴ ጋይንት አካባቢ ያንን ረስቶ ያንን የሚሰራ በዛ ነገር ላይ አዋጋለሁ ብሎ ሲሄድ የነበረው ጀነራል ተፈራ ማሞ እዚህ ኪሎ ሜትር ላይ ነበር። ለጥቂት ነው የሳታችሁት ተብሎ የነበረው አክብረ ነው ባንዳነቱን በግልጥ ያሳየን። የአፋር ግመሎች ሁሉ የተመቱበት ጨጨሆ መድኃኔዓለምን ጨምሮ በአፋር የተለያዩ ብዙ መስጊዶች ብዙ ጉዳት የደረሰባቸው ጨጨሆ መድኃኔዓለም በደቡብ ጎንደር ላይ የተመታበት ብዙ ነውር የተፈጸመበት ያ ነውር ባለፉት 3-4 ዓመታት ውስጥ የድሮውን እንኳን ቢረሳ ያንን ግን ሳይረሳ የራሱን ከተማ እያቃጠለ ይሄ ጀግና የሚል ማናቃጠለ ቀኝም በሉት ማንም በሉት ትናንት በተናገርነው የመንግስት
አመራሮች ናቸው አገር ያፈረሱ ያሉት። ከገቢዎች ጋር ሰውን አኩራፊ ለማድረግ አሁንም እየሰሩ ያሉት ከህዝብ እንደ ህዝብ አብሮ ለመቆም እና ነገሮችን አንዱ በአንዱ ላይ በምቀኝነት ሄዶ የማቃጠር ስራ አለ መሬት ላይ የማየው አሁንም የማየው። በቅርቡ ከገቢዎች ጋር ተንተርሶ አማራ ክልል ላይ በተለያየ ቦታ ላይ ከነበረው ችግር አንጻር ምረት ተደርጎላቸው ወይም የቻሉትን በራሳቸው ፍቃድ ከፍለው ክሊራንስ ከተሰጣቸው በኋላ የ2015 እና 2016 ግብር ታመጣላችሁ አታመጡም በሚል ንትርክ ከብዙ ነጋዴዎች ጋር ንትርክ ውስጥ የገቡ ሰዎች አሉ። ሲሰሩት የነበረውን የመላላክ አጀንዳ በማስቀጠል ብልግናቸው በህዝብ ልትደብቀው ለማለፍ የሚሰሩ ሰዎች አሉ። እና ሁሉ ሰው የራሱን አስተዋጽኦ ንግግሩን፣ ገንዘቡን፣ እውቀቱን፣ ሰውነቱን ማንኛውን ፈጣሪ የሰጠውን ሀብትና ጸጋ ሁሉ ለምን አዋልኩ የሚል ከራሱ ጋር ሂሳብ ቢሰራ የሚል ማጠቃለያ እንትን ብለን ሌላው ደብረ ብርሃን ላይ አንድ ቅድም ከነገርኳችሁ ላይ አንድ ሰው አስገብተን የሚጠይቀንን እንትን ብለን እንሄዳለን። እዛ ቦታ ላይ ቪዲዮውን እናመጣለን። ሌላ ሆት ኢሹ ሲመጣ ከእሱ አንጸርተው ነው እንጂ ልጆቻቸውን ተፈናቅለው ከዛ መምጣታቸው አይደለም። አሁንም እየተፈናቀለ ነው። እዛ ያሉትን ደግሞ ከ13 ዓመት በላይ ያሉ ሴቶችንም ወንዶችንም ሳውዲ ሄዳችሁ የእናት አባቶቻችሁን ችግር መፍታት አለባችሁ፣ እሱ እንድታደርጉ እኛ እንረዳችኋለን ተብሎ ለህገወጥ የሰዎች ዝውውር ሰለባ ሆነው የመን ላይ ታስሮባቸው እስከ 200 ሺህ ብር የተጠየቁ ሰዎችን አግኝቻለሁ። ባለፉት ማክሰኞና ረቡዕ ዕለት እዛ ነበርኩኝ እና እስኪ ሰዎቹ ካልተኙ የነበረውን ነገር ንገሩ። እኔ ከራሳቸው ብንሰማ የተሻለ ስለሚሆን ማለት ነው። ሄሎ፣ አቤት፣ ሰላም ናችሁ? ሰላም። እሺ፣ እስኪ የነበረው ትንሽ ሰዓትም ትንሽ ነው ያለኝ፣ ግን የነበረውን ከሰው ልጅ ጋራ ያለውንና እሱ ላይ ያሉ ልጆች ወደ የመን የሄዱበትን ሁኔታ እንዲሁም ደግሞ አጠቃላይ መፈናቀሉ አዲስ የተጀመረም የተባለውን ነገር አጠር አድርገው ያሉ ችግሮች እንደው እዚህ በሚዲያ ላይ ብንናገረው ጀስት መፍትሄ ለማምጣት እንጂ ወቀሳ ለማብዛት ስላልሆነ ቢፈቱ የምትሏቸውን ነገሮች ቅሬታ ካለና የመን የሄዱ ልጆች ደግሞ ምን ሁኔታ ላይ እንዳሉ እዚህ ያሉት ወንድሞቼ እንዲሰሙ ፈልጌ ነው። እስኪ ንገሩን፣ እሱን አጠር አድርጋችሁ። መርሃባ። እሺ፣ መጀመሪያ እናመሰግናለን ወንድማችን አስተዋሽ ባጡበት ሰዓት ላይ ይህንን ሀሳብ በማንሳት በጣም እናመሰግናለን። ልጆቹ የሄዱት በማታለል ነው። እንግዲህ 3 ዓመት 4 ዓመት 5ኛ ዓመት የያዙም አሉ። ሸራ ውስጥ ተቀምጣችሁ ከምትበሰብሱ እኛ በድርጅት እንከፍልላችኋለን፣ እዛ ሰርታችሁ ትከፍላላችሁ፣ ድርጅት ጋር ካምፓኒ ነው የምናስገባችሁ በሚል ቤተሰብ ሳይሰማ እንቢተኛም ሆኖ እየሰሙም የሄዱ ያው እንደዚሁ ሰርቶ ለማግኘት አታለው ነው የወሰዷቸው። ከወሰዷቸው በኋላ ብር አንጧሩ እየተለማመነ የተከፈለም አለ። ውጭ ደግሞ ወይ ሚስቱን ወይ ልጁን አንዷን ልጇን ይዞ እንትን ሚስቱን የላካለ። ከዛ መንበዳደር የተወሰኑ ሰዎች ከፍለዋል። የኔ አላገኘሁም። ያው አስቸጋሪ ነገር ላይ ያለ ነው። ያው 15 ቀን እየሆናቸው ነው። አሁን የወለጋው ጉዳይ በህጋዊ ሸኔ ነው እየተፈናቀለ ያለው። ህጋዊ ሸኔ ስል ቢሮ ህጋዊ ሸኔ የሚባለው ምን አይነቱ ነው? ህጋዊ ሸኔ ብዬ የምጠራው ለውጡን ያልተቀበለ በብልጽግና ማሊያ የሚነግድ ይህን ለውጥ ሪፎርሙን ያልተቀበለ ግልጽ ነው። ኦኬ። ስለዚህ እንደ መንግስት ስትጠሯቸው ሁሉ ነው እንደዛ ነው። እኛ ህጋዊ ሸኔ የምንላቸው ማለት የጫካው ሸኔ የለም። አሁን ኦኬ፣
የጫካው ሸኔ የለም። አንዳንድ ቦታዎች አሉ። እሱንም መከላከያ እርምጃ ወስዷል። እነዛም ብዙ ተጽዕኖ የሚፈጥሩ አቋም ላይ አይደለም ያሉት። ወደ ይቅርታ ተብሎ የገባው በትንሽ ጊዜ ተሐድሶ ቀጥታ በቢሮ በኩል ያንኑ ስራ እያስፈጸመ ነው ያለው። መጀመሪያ ጫካ ላይ ሆኖ ሲሰራ የነበረውን አላማ ማለት ነው። እንደ ምሳሌ ስነግራችሁ እዚህ ገራዶ የሚባል አካባቢ ወጤ ማዶ እስኪ እዚህ ጋር ኦፕሬሽን እናድርግ በሚል ሚኒሻውን እዛ አካባቢ ያለው መሳሪያ ያለ እንዳለ ውጣ ካለ በኋላ ኦፕሬሽን ሄዱ አብረው እሺ ብለው አምነዋቸው ማለት ነው። ከዛ ርቀት ከሄዱ በኋላ ለካ ቀለበት ውስጥ አስገብተዋቸዋል። እንግዲህ አጥበው መሳሪያችሁን አንጡ አሏቸው። መሳሪያችሁን አንጡ በሚልበት ጊዜ የተወሰነ እየሰጡ እንዳለ ጎበዝ፣ ይሄ ነገር እኮ የመጣንበት ሩቅ ነው፣ ባዷችንን ስንሄድ መሀል ላይ ደግሞ ምን እንዳስቀመጡ አናውቅም፣ ልንበላ ነው በሚል ዝናብ ጣለ። ደግሞ በአጋጣሚ አላህ ሲረዳ በዚህ የተወሰኑት እንደሰጡ የተወሰኑት ተበተኑ። ከዛ በኋላ እዛ መንደር ላይ ሰላም እስከሚረጋጋ ድረስ ማንኛውም ጸጥታ ኃይል እንዳይመጣብን፣ በመከላከያም ልብስ የሚመጣ አለ፣ እኛ መታወቂያ አናይም፣ ይህንን ማመን ስላልቻል ራሳችን እንከላከላለን፣ ባለን በአካፋውም በደሞውም ባለችውን መሳሪያ ተው ሲሉ መሳሪያ አልሰጣሉ፣ ፋኖ ናቸው በሚል ተፈርጆ በቅርብ ርቀት አሻጋሪ ላይ ሆኖ መከላከያ በሚል ነው። አሁንም እዚህ ጋር እምቢተኛ ናቸው መሳሪያ አልሰጥ ብሎ ፋኖ ናቸው የፋኖ ሰፈር ነው በሚል አሻግረው ቤቱ ተቃጠለ፣ ተመታ። ይሄ ነገር በዚህ አካር ላይ እየሄደ እያለ እንዴት ነው መተማመን የምንችለው? እንግዲህ ምንም ሰላም ሊሆን አልቻለም በሚል ተፈናቅሎ ቢያንስ ሰሞኑን እንኳ ከ1000 ሰው በላይ ነው የመጣው። ሰሞኑን በዚህ ሳምንት ውስጥ ማለት ነው። አሁንም መንገድ ላይም ችግር አለ፣ መኪና የማጣትም አለ፣ አወጣጡም የሚያስቸግርበት ሁኔታ አለ። ብዙ ጫናዎች አሉ። በዛ ተበታትኗል ከዛ አካባቢ ያለው ማለት ነው። እዚህ ላይ እነሱ አሁን የሚመጡት የት ነው የሚያርፉት? እሱ ጋር እናንተ ላይ አሁን ባለፈው እንዳየሁት የተቆጥሮ ምናምን የሆነ ቁጥጥር ነገር አለው። የት ነው የሚያርፉ እነዚህ ሰዎች? አሁን ሲመጡ አሁን እሱ ደብረ ብርሃን ላይ ምን ላይ ነው የሚጠጉት? ራሱ ሜዲያው ላይ ነው ያሉት። የሆነ ግንብ ፋብሪካ የሰራው ግንብ አለ። እዛ መሀል ላይ ተሰው ነው ያሉት። ግማሾቹ ነባሩ ጋር እየተጨናነቀ የሚያስጠጋለ የሆነ መጋዘን ደግሞ የቀለብ ማኖር ያለ እዛ ላይ ፈሰው ነው ያሉት። እሺ ለናሽ ይሄን ነው እዚህ ጋር በቃ በአጠቃላይ አሁን እንደ አዲስ ሀገር ሽቶ ሰው እየተፈናቀለ ነው በሚል እንያዘውና እዛስ የመን ላይ ያሉት አሁን ያ ሶሪ ምንድን ነው የሆነችው? አሁን ስንት ብር ነው የተጠየቃችሁ? ኦር ሰዎችስ እንዴት ነው እየከፈሉ ያሉት? በባንክ ነው የሚከፍሉት? ምን ያክል ገንዘብ ተከፈለ? የሚያውቁትን እስኪ ይንገሩን። እዚህ ጋር ጀስት ያው ዘረፈው ከህዝብ ራሱ ከባንክ ጋር ሁሉ ተያይዘው ስለነበር በሊቢያ በኩል የነበረውን በደንብ ቤተሰብ እዛ ተይዞ 2-3 ሰዎች ብዙ ጊዜ ተከታትዬ ያውቃሉ። በዚህ በኩል ያለውን አላውቀውም። እና አሁን ስንት ብር ክፈሉ ተባላችሁ? ስንት ብር የከፈለ ሰው አለ? በምንድን ነው የሚከፍሉት? በምንድን ነው የምትከፍሉት የሚለውን ንገሩ እስኪ። እኔ ወላሂ ገንዘቡን ስላላገኘሁኝ በምን እንደከፈሉ አላወቁም። ግን ገንዘቡንም ስላላገኘው የእሷንም ተቆቃና ጩኸት መስማት አልፈልግም። ልጅቱ የኔ እንግዲህ 13 ዓመት ከምናምን ናት። 14 እንኳን አልሞላትም። የ13 ዓመት ልጅ ናት። ቅጥን ብላ ርዝም ያለች ናት ሲያዋት። እኔ የማመጣበትም የምጠይቃበትም ዘመድ ስለሌለኝ የእሷንም አታሰሙኝ፣ እኔም የእናንተንም መስማት አልፈልግም ብዬ ስልኩን ዘግቻለሁኝ። ያው እንግዲህ ለአንዳንድ ወንድሞች በማውራቴ ነው እናንተ ጋር ወሬ የደረሰው። በዚህ አጋጣሚ በምን እንደሚልኩ አላወቅኩም እስካሁን ድረስ። ስንት ብር ድረስ ነው የከፈሉ የጠየቋችሁና ስንት ብር ከፈሉ እነሱ ሰዎች? 200 ሺህ ብር ከፈሉ። አለበለዚያ ልጆቻቸውን በህይወት አታገኟቸውም ያሉት።
አሁን ይሄ የተባለው ብር እንኳን ቢከፈል ልጆች ነፃ ለመሆናቸው ምን መተማመኛ ይኖራል? አሁን ብዙ ጊዜ እኔ የማልስማማበት ነገር ገንዘብ ክፈሉ ይባላል፣ ግን ገንዘቡ ቢከፈል እንኳን ምን መረጋገጫ አለው? ምን ማረጋገጫ ይኖራል? መቼም እኔም ይሄንን እምነቱ የለኝም። ግን አንተ አንድ ሰው ታሞ እያሳከምኩ የሞተና ሳታሳክሞ የሞተ ጸጸቱ አንድ አይደለም። ግን እንደ ሰዎቹ ሳልሰጥ በመቅረቴ ውስጤ ተጎድቷል። ያው ለኔ ጸጸት ነው ባለመስጠቴ ነው። የነሱ ቢወጡና የኔ ብትቀር የሚለው ውስጤ ስሜቱ አለኝ። እምነቱ ሰው እጅ ገብታ እንደዚህ አይነት ጨካኝ እኔ ድሮም ሽፍታ ጥይት ግዙ ምን ግዙ አባቶቻችን ያወራሉ። ከሀብታም ላይ እያስፈራሩ ይቀበላሉ ይባላል። ከዚህ መጠለያ ላይ ከወደቀ ከሚስኪን ህዝብ ላይ ወስጄ ይሄን እናደርጋለሁ የሚል አስተሳሰብ ያለው እኔ እንጃ ምን አይነት ጊዜ ላይ እንደደረስንና ምን አይነት አረመኔ አስተሳሰብ እንደሆነ እኔ በጣም ከብዶኛል ለማየት። ይሄንን እዚህ እጅ ላይ ገብታ ያዝንልኛል ወይም ደግሞ ዘላቂ መፍትሄ ደግሞ እንትን ይለኛል የምለው ነገር የለኝም። ግን እንደ ሰው እንደው ሰጥቼ እንኳን ትንሽ ለራሴ እንደው ይሄን አድርጌ አቅቶኛል የምለው ነገር በማጣቴ ውስጥ የተጎድቷል። እኔ እስኪ ለነገ ይሄንን ያዘውና አንድ ስንት ብር ድረስ ከፈሉ፣ ስንት ሰዎች ከፈሉ፣ ስንት ሰዎች ተይዘዋል የሚለው ነገር ሙሉ ይዘን ጀስት የምናወራው ነገር ልክ መሆን መቻል አለበት። ስንት ሰዎች ተይዘው ስንት ሰዎች ከፈሉ፣ ስንት ብር ከፈሉ፣ በምንድን ነው የሚከፍሉት የሚባለውን እንደው ያን ዝርዝሩን መናገር የሆነ መረጃ መስጠት ሌላ የሚያስፈራቸው እንኳ ቢሆን በባንክ ከፍለው ከሆነ በባንክ ለምሳሌ ንግድ ባንክ ላይ ነበር በሊቢያ በኩል ያለው የሚሰራው። ኦልሞስት ሁሉም ነገር ከእቅዱ ጀምሮ ሌሎች ቢያቅዱትም የሚያስፈጽሙትና ሽፋን የሚሰጠው ግን በትክክለኛው የሀገር መንግስታዊ መዋቅር ውስጥ እንደሆነ ሁሉ ነገር ይታወቃል። ህዝቡ ደግሞ የራሱን አብሮ ተባባሪ በመሆኑ ነው እርምጃ የሚወስደው የመንግስት ኃይል ለመውሰድ የሚቸገረው በራሱ ላይ የማይመሰክርና አሁን እኔ ለነገ አሳይመንት የምፈልገው ምናልባት ሳፖርት የሚያደርግ ሰው ካለ ምን ካለ አካውንት እንደዛ ማስቀመጥ እንችላለን። ከዛ ባሻገር ግን ስንት ብር ከፈሉ፣ እንዴት ከፈሉ፣ ስንት ሰው ተይዟል፣ በምታውቁት መረጃ መሰረት በምንድን ነው የከፈሉት ያለውን አጠቃላይ ደግሞ ዊሽንግ ይህን ቢከፈል እርግጠኛ ናቸው ወር አይደላችሁም የሚለውን ይሄ ቢከፈልስ ለምን ያን የተፈለገው ነገር ልጅቱ የመዳኗ ኦር እነዛ ልጆች የመትረፋቸው ጉዳይ በምን ሊጠየቅ ይችላል? እንዲህ አይነት ደህንነት የማስጠበቅ መንግስትንም ለመጠየቅ ወይም መንግስት የሚረዳበት ሁኔታ እንኳ ቢኖር በጸጥታ በደህንነት ጉዳይ አማራጮች ካሉ አብራችሁ የዛ ችግር ልጆቻችሁ የሄዱባችሁ ቤተሰቦች የሆናችሁትን ነገር እስኪ ነገ ደውልና ያለውን ነገር በደንብ አውጥተን እዚህ ጋር ያሉ መልካም ወንድሞች ካሉ ያን ጉዳይ በዲፕሎማሲ ሊሆን ይችላል፣ በገንዘብ ሊሆን ይችላል፣ በተለያየ መልኩ ነገሩን እንዲያግዙን በኩባር ኢትዮጵያ ስም ጥሪ ነው የማስተላልፈው። በችግር ላይ ችግር መሆኑና የፖለቲካው ጨዋታ ይህን ያክል የሰው ልጆችን በሰቆቃ ውስጥ ማኖር የሚችል መሆኑ ነው ያው በዋናነት ዚላ እንትን ያልኩት። ከዛ በተረፈ ደግሞ መልካም ወንድሞች ካሉ ይህን ነገር ያው የጋራ አድርገናል የሚለው ነውና ነገ አጣርታችሁ እንድትመጡ እንትን እያል እንግዲህ እግዚአብሔር ይጠብቅልዎት ክፉ ነገር እንዳይነካት ነው የምለው። ሌሎ ነገሮችን ግን አጣርታችሁ እንድትቆዩ፣ ሌላም አዲስ ነገር ወደ ወለጋም ካለ እንደዚህ ያለውን ማሳወቅ እውነተኛ የሆነ ነገር ነገ በሰው ፊት ደግመን ብንናገረው የማያሳፍር ነገር ካለ በሱ ጉዳይ ላይ አብረን እንሰራለን የሚል ነው ያለኝ ማጠቃለያ ማለት ነው። አመሰግናለሁ ወንድሜ። ጸሎት አድርጉልኝ ወደ ኢትዮጵያውያን ወንድሞች እህቶቼ። በቃ እኔ አላህ መቼም የሰጠኝ አላህ እንግዲህ ለዚህ እኮ ነው የፈለቃት። ምንም ማድረግ አልችልም። ግን ውስጥ ያልችል ብሎ ነው እንጂ ወደ እናንተ የሚያመጣሁት። የበለጠ ጸሎት አድርጉልኝ። አመሰግናለሁ ወንድሜ። ሰላም ደር ደህና ሁኑ። ይሄኛው አሁን በዋናነት እስከምታሳዩ ትናንትና ተቃጠለ፣ ወደመ፣ ከዛ ማንነት ዘመቻ ይሻ ህፃን ፌቨን፣ ከዛ ጎንደር ላይ የ2 ዓመት ህፃን የሆነው እና መሰል እንዴት ማልቀስ እንዳለብን የእኛን ሰስብለት እያዩ እየተከተሉ አሩሲ አካባቢ ላይ እየሰሩት ቁማ በሁሉም ቦታ ላይ የሚያደርሱትን ድርጊት ሁሉ አይታችሁ እንደ ጀግና ሰብስበው የሚግቷቸውን ሁሉ ግተው አሳብደው ካስገቡ በኋላ
አቃጥለው ሲቃጠሉ ምላሽ ሲሰጥ ደግሞ ንጹሃን እየተባለ መጀመሪያ ጀንጅኖ በማስገባት ከዛ ደግሞ እነሱ ከሞቱ በኋላ የእነሱን አስከሬን እየቆጠሩ ንጹሃን በሚል የነውረኝነት ክስ እያሰሙ በሁለቱም የደም ንግድን የሚያጧጥፉ ጠላቶቻችን ይሏቸው። አስቡት እስኪ። እኔ እስኪ ቆይ ቪዲዮ ካለ ለምን አላሳያችሁም? በሰፊው የማሳይበት ይኖረኛል ብዬ ነው። የሆነ መግለጽ እንኳ አይቻልም ሲባል ዝም የተወሰነ ነገር ብዬ ነበር። በዛ ሁኔታ ላይ ኖረው ጭራሽ ደግሞ ልጆቻቸውን እንኳን ልጆቻቸውን ደግሞ ሰርቆ መሄድ ያስቀረው መስሎኝ ይህችን ቪዲዮ አስቀምጥ ያው ያሉበት ነው። ያ ምንድነው ስፖርት ደግሞ እንዳይደብራቸው ወጣቶች ስፖርት እንዲሰሩ ምናምን የሆነ ነገር አድርገው በፊት የመጡ አሁን ይሄ ቢወድቅስ እዚህ ታች ይሄን ያህል እነዚያ ብዙ ጊዜ ያለበት አንድ ሳምንታቸው ገና አሁን በቃ ላያቸው ላይ የሚወርድበት ነው። ብዙ ቤተሰብ ነው። ይሄማ ትንሽ አራሶች ምናምን ይሄ ነው አንዱ ካምፕ ላይ የገባው ካምፕ ላይ የተቀመጠ እንትን አንድ መጋዘን ውስጥ የሚገርም እና በዚህ ያስወጣል እኔ እኮ እንደፈለኩኝ ሆኜ ቪዲዮ ማንሳት በቃ ከዚህ ላይ ባለስልጣናት ለእነዚህ የመጣውን ብስኩት ለነጋዴ የሚያስረክባል። ሱቅ ራሱ የሚያመጡት እዚህ ላይ ያሉ ልጆች ምንም አይነት ችግር ቢደርስባቸው ማንም እንትን እንዳይላል። ይህ ሰፈሩ ይሄ ነው። እዚህ ላይ ነው የሚኖሩት። ስለነዚህ አንድ ሰው ያወራል። አንድ ሰው ከዚህ መሀል ላይ ደግሞ ልጅን ወስዶ 200 ሺህ ብር አምጣ ለራሱ የሚበላው አጡ። እንደዚህ ሽታውን ተውት። በተለያየ መፋሰሻ ባለመሰራቱ ከንዶ ምናምን ሁሉ በጣም የሚያሳዝን ነገር ነው ብናገረው ትንሽ ስለሚሆን ማለት ነው። ከዚህ መሀል ላይ ስትራቴጂው አንድ ነው። ሰውን ተስፋ ማስቆረጥ፣ ማበጣበጥ፣ ሀገሩን ጥሎ እንዲሸሽ ማድረግ፣ በሀገሩ ላይ ተስፋ እንዲቆርጥ ማድረግ፣ ከዛ የባህር ሲሳይ ማድረግ ወይም ሌላ ቦታ ላይ አግቶ እንደዛ ማሰቃየት፣ ከዛ ይኸው እየተሰቃየ ለዜጎች እኮ አልደረሰም የመንግስት ብሎ ማለት፣ በዚህ ጋር ጦርነት፣ በዚህ ጋር ኮንትሮባንዲስት የጦር መሳሪያ ማለት፣ በዚህ ላይ የገጽታ ግንባታ ከጦርነት ውጪ የማታውቅ ሀገር አድርጎ ማስኬድ፣ ችግር ማውራት፣ ችግር መፍጠር፣ ችግር መተረክ፣ ችግር መሸጥ እና ችግርን እያባዙ ነው። ወለጋ ሰው ሞተ ብሎ የተቀሰቀሰው ሰው ስልክ ማውራት አይችልም። አማራ ክልል ተሳቆ ምናምን እኔ ራሴን ፋዘር ሲሞት ልቅሶ አለቅኩም። ከዚህ በላይ ምስክርነት እኔ ለእውነት ከሆነ ወለጋ የተፈናቀለው ይኸው በዚህ ልክ እየተሰቃየ ነው። እዛ ጋር ስልጣኑን የሚሸጥ ወይም ምናምን አለ። ለዚህ ሁሉ ታጣቂ የመለመለው ወያኔን ያገለግል የነበረው መከላከያ ብለው የነበረው እኮ ነው። የሚያሳዝነው ነገር በተኛበት ማረካቸው እንጂ በዛን ወቅት ላይ መከላከያ ሰራዊት ላይ ያሉት ወንድሞቼ ይነግሩናል። ዛሬም መመስከር ይችላሉ። በተለይ አፋን ኦሮሞ ተናጋሪና አማራና ኦሮሞ ተብሎ የሚጠሩ ሰዎች የመጨረሻ ምንም ስኬት ቢያመጡ በደህንነት ቢሮ ጭምር ምንም ስኬት ቢያመጡ ትግረኛ የሚናገር ሰው የሚቀልድባቸው በሁሉም ነገራቸው ላይ መዘባበቻ ሆነው ነበር። ያን ሁሉ ቅማንት የሚለውን እዚህ ከሚሴው ኦሮሞ አማራ ክልል ላይ ሽናሻ እንደዛ የሚባለውን እዛ የማውቀውን በደንብ ማውራት ስለምችል ከመመልመል ትጥቅ ይደርሳቸው የነበረው በጸጥታ ኃይሎች እንደነበር ያንን ነገር ሲያፋፍሙና ስትራቴጂ እቅዱን ሁሉ ከመስጠት ጀምሮ ፖለቲካው የሚሰራው በመንግስት መዋቅር ነው። እሱን ለማጋለጥ ህዝቡ ለምን ችግሩ አላስተማረውም፣ ለምን አብሮ አልቆምም የሚለው እንጂ በፊት የሚታዩት አይጠፉም። ሸኔ የሚባለው አይጠፋም። ኦነግ ተስማማው ሲል ሸኔ ተብሎ እኮ ሌላ ነው ፈጥሮ ሄደው። ፋኖ የሚለውን ስምም የሰጣቸው ሌላ ነው።
ፋኖ ላይ ያለ ተባለ ሰው በሙሉ ቢሞት ወይም ቢቀየር ወይም ሰላማዊ ቢሆን ያ ስም ባለጌዎች ሁሉ የሚባለጉበት ስም ሆኖ ይቀጥላል። የአሸባሪ ስም ሊያደርጉት ይችላሉ። ህወሓት የሚለው እንደዚሁ፣ ሻዕቢያ የሚለው እንደዚሁ። በዚህ ጉዳይ ላይ የምናያቸው ሰዎች ወይም በሞት ወይም ደግሞ በሆነ ነገር ከዛ ካሉበት እብደት ቢወጡ አይጠቅም። ህወሓት ስንት የተበታተነ፣ ፋኖ ስንት ሰው ገባ፣ በየቀኑ ስንት ሰው ተቀየረ፣ ስንት ሰው ተሸኘ። ግን አሁንም ፋኖ እስከሆነ ነገሩ አለ ተብሎ ነው የሚወራው። በሰላም የገቡት አይታዩም። ጌታቸው ረዳ አይታዩም። ጻድቃን አይታዩም። ስምረት ፓርቲ መቋቋሙ አይወራም። ህወሓት እስከ ሙሉ ክብሩ አለ ነው የሚባለው። ሀራ መሬት የሄዱት የሰላም ኃይሎች አይወሩም። ሁሉም በዛ ተሸፍኖ የሚመጣው ያ የጥፋት ስም በሌሎች ጠላቶቻችን የተሰጠ የሚኖር ነው። ሁሉም ሰው ቢቀየር ያ ስም እኛን ለማጥፋት ስለተሰራ እንዲቀጥል የሚደረግበት ነው ማለት ነው። እና እዛ ተፈናቀሉ የተባለው እዛ ላይ ያለው ስራ አልተሰራም። ጭራሽ እዛ ያሉት እኮ በሰላም ወጥተው እንደ የደቡብ ፋኖ አቋቋም፣ ወለጋ ፋኖ አቋቋም፣ ከነሱ ጋር ከኛ ጋር ይሰራሉ እያሉ እንደውም እዛ ጋር ሰርተው ይኖሩ የነበሩ ሰዎችን ሁሉ እየበከሉ ከኦሮሚያ ክልል ካለው የጸጥታ ኃይል ጋር እንዲጋጩ፣ ስጋት ውስጥ እንዲገቡ፣ ትርክቱ እንዲዛባ፣ እንዲሞቱ፣ በሞቱ ቁጥር የነሱ ትርፍ እንትን ይላል። እንዲህ አይነት ጉዳይ ነው። ይህ አልበቃ ብሎ የሰዎች ዝውውር አለ። ህገወጥ የሰዎች ዝውውር፣ ገንዘብ፣ የከረንሲ ማሸሽ፣ ንግዱን መበከል፣ ስልጣንን ማበላሸት፣ አሰራሮችን ማበላሸት፣ የሃይማኖት ተቋማት ሳይቀር ማበላሸት፣ ልማቱን ማስተጓጎል፣ ሰዎችን ማሰልቸት፣ በሁሉም ቦታ ላይ ትግሉ ሲካሄድ የነበረበት መንገድ ይሄ አንዱ ማሳያ። አንድ ልጅን እስኪ ወደ ራሳችን እንውሰደውና እንዴት እንደሆነ እንጃ ብቻ በመተማ ላይ ገላባት ሱዳን ድንበር ላይ ምን ችግር አለ? የጀነት ታሪክ ይተረካል። 40 ሺህ ብር ይሸጧቸዋል። ገላባት ላይ እንደገቡ 40 ሺህ ብር ገዝተው ሊቢያ ይወስዷቸዋል። ሊቢያ ደግሞ ስንት እንደሚሸጧቸው እንጃ። ገላባት ላይ ያሉት 40 ሺህ ይገዛዋል። 40 ሺህ ያባበሉ ወስደው ቤታቸውን ሸጠው ብዙ ሰዎች ጎዳና ላይ የወደቁ ሰዎችን አውቃለሁ። የራሳቸውን ቤት ተከራይተው የሚኖሩ ብዙ ሰዎች አሉ። በዛ ራሳቸውን ስተው የሞቱ ሰዎች አሉ። ኮኪት፣ መተማ፣ ገንዳ ውሃ ከተማ ላይ ነው። እዚህ ባጃጅ ተገዝቶላቸው ይሰሩ የነበሩ ልጆች አብዛኞቹ ሄዱት። ከዛ የተሻለ ነገር ተነግሯቸው እንግሊዝ ሀገር ነው የምንገባው ተብሎ ጀርመን እንኳን ቢገቡ እንግሊዝ ለመግባት ነው። ሮማንያ በተለያየ ህጋዊ መልኩ ቢገቡ እንግሊዝ ነው እንደዚህ ተብሎ የተሞሉት የሆነ ነገር እና ይህ እንዲህ አይነት ትግሉ የጥይቱ የመሳሪያው ብቻ አይደለም፣ የፕሮፓጋንዳው የሚሆኑ ነገር ነው ወስዳችሁ በዚህ ላይ ያሉ በጣም የተረገሙ ሰዎች ወደ ውስጣቸው ወደው ዛሬም አፋቸውን እንደው ቢያንስ ቢያሳርፉልን እንጂ ሌላው ምንም የሚጎዳን አልነበረም። ለማንኛውም የኢትዮጵያ ድል እንደሚቀጥል ደጋግመን ያረጋገጥነው ነው። እሱኑ ነው የምናደርገው። የማንም እብድ መጥቶ እንደዚህ ይጫወትብናል። እነዚህ ጤነኛ አይደሉም። ለመኖር ይሞክራል። ይሄ ልጅ ፋኖ አብያችን ወከረሽ ይቺ በተለይ በዚህ 1 ዓመት ምናምን ላይ ምን ያክል እንደደከረፈች እስኪ አይታችሁ ፍረዱ። ይቺ እኔ መጠን አለው እኮ ግን ከዚህ ባሻገር ይላል እዚህ ጋር የሚሰበሰቡ ሰዎች ከዚህ ባሻገር ይላል አብያችን ወከረሽ ለደንቀዋለሁ ማለት ነው። መጣጣር መጋጋጥ ነው እንጂ ዝም ብሎ መውደቅ አለን። ተቸግረን አትፍረዱ። በእግዚአብሔር የጨንቆት ነው። እስራኤል ለመኖር ይሞክራል። ይሄ ልጅ ፋኖ በአሰብ ተባለ እምቢ አለ። እሺ በሬስ አሰብ ካልፈለጋችሁ በሬ ትፈልጋላችሁ ያላችሁ ፋኖችን አንተን ነው የምፈልገው ታዝነሱ። ይሄን ልጅ ማየት ይሄን ጨቅላ ማየት አልፈልገም ነው ያለው። ይሄን ዶንቆሮ ማየት አልፈልገም ተብለው ወይኔ አሁን ዳንት የድሃ የድሃ ማለት ይሄ ነው። የድሃ ይቺ ልጅ ማናት? አሁን አንድ ሰው ምግብ በእግሩ የሚረግጥ ኦር ምግብ የሚያማርጥ ቢኖር ይሄ ልጅ ማለት የማን ልጅ ነው? ከየት ነው የመጣው ሊባል ይችላል። ደስ
ለመብላት የማይችል ሰው ምግብ በእግሩ ሲረግጥ ቢታይ ማለት ነው። ማንም ሰው ብልጽግናን ለማረጋገጥ ቢናደድ፣ ቢበሳጭ፣ ቢቆጣ፣ ቢናገር በተቋማዊ ስርዓት ውስጥ ነው የሚናገረው። ለብልጽግና ቆረቆራለሁ ብሎ ከብልጽግና አሰራር ውጭ ማንም ሰው ከሄደ ለብልጽግና ራሱ ኦሮሚያስ ፋኖ እንዳቋቋሙ ታውቃለህ? እኔ የተወለድኩበት አካባቢ ላይ ፋኖ የሚባል ድርጅት አቋቁመው በእምነት ሲያቃጥሉ ነበር፣ ቤት ያቃጥሉ ነበር። ከዛ ስንመረምር የፋኖ መሪ ማን ሆኖ ቢገኝ የመከላከያ ደህንነት አባል የነበረ ሻለቃ፣ አማራም አይደለም ደግሞ። ከዛ ደርሰን ስናጋልጠው ገደሉት ራሳቸው። አርሲ ላይ ሲሞክሩት፣ ወለጋ ላይ ሲሞክሩት የነበረው ነገር በሙሉ የማጋጨት ነው። ደግነቱ ምንድነው? ህዝባችን አሁን ይሄን እየነቃበት ስለመጣ ለመቋቋም ያለን እድል ከቀን ወደ ቀን እየሰፋ ነው። ብዙ ጊዜ አሁን የሚከሱ ነገር አለ። ከፋኖ ጋር ሆነ ከወያኔ ጋር ሆነ የስ እኔ ለኦሮሞ ህዝብ መብት ታገልኩ እንጂ የኦሮሞ ህዝብ ከሌላው ህዝብ ጋር ለማጋጨት በኦሮሞ ስም ኦሮሞንም ሌላውንም ብሔር የመበዝበዝ የመግደል የአንድ ሚጢጢ ሀገር ቅጥረኛ ሆኖ ሀገር የማፍረስ ፕሮጀክትን አልደግፍም። እኔ አንዲት ሚጢጢ ሀገር ሚላት ኤርትራ ነው። ሀገሬ ከአማራም ጋር ከትግሬም ጋር ከሶማሌም ጋር ከአፋርም ጋር ሼር አደርጋለሁ። የብሔሮች የህዝቦች እኩልነት ተከብሮበት ሼር በሆነ በሂደት ሲስተም ፈጥረን የምንሄድበት ሀገር መመስረት ነው የሚፈልገው። የኦሮሞን ሆነ የትግሬን ዘራፊ የአማራን ዘራፊ የምደግፍበት ምንም ምክንያት የለኝም። ስለዚህ ይሄ ገና በነበረበት በዛ ወቅት ነው። ምንም ያልገደለ ቀርቶ የሞተ ሰው ያላየ ሰው ቅድም እንዳለው በሰፈር ውስጥ ጎፈሬ አበጥሮ ሲሸልልብን ሲሸናብን ዝም ያልነው ጉዳዩ እስኪጠራ ነው። መንግስት መሆናችንን ዘንግተን አይደለም፣ ጉልበት አንተን አይደለም፣ ጥፋት እየጠፋ እንደሆነ ሳናቀርተን አይደለም። እናም በዋነኛው ጠላት ላይ እንመስረት ብለን ከቂጣችን የሚወጉንን ትተን በዋነኛው ጠላት ላይ ተረባርበናል። የጅብ አካሄድ ሄደናል ጎበዝ። ጅብ ጎን ለጎን ነው አይደል ሄደው አብረን ጎን ለጎን መሄድ ከሌለብን ሰዎች ጋር ስለ ጠላት ብለን ጎን ለጎን ሄደናል። ዛሬ ይሄ ጥቁር ክላሽ ታጠቁ የሚለው ሰው እደግመዋለሁ፣ አንዳንዱ ያመጣው ስለ ሀገር መስዋዕትነት ከፍሎ የመጨረሻዋን እስትንፋስ ለመተንፈስ ሻቃትት ከነበረ ሰው አላግባብ ቀምቶ ነው። በሞት አፋፍ ላይ ያለ ሰው ገሎ ነው የቀማው። እናውቃለን። እኛ ሟቾች ሳይቆቹን ቀርቶ አይደለም፣ የውስጥም የውጭም ጦርነት ይፈለግም ስለነበረ ታግሰን ያለፈው በዛ ነው። ለምጣዱ ሲባል አይጧት ለፍ አይጧን መታለው ብለ ምጣድክን ከመስበር የዘላለም መጋገሪያን ከማጣት እሷ እስክታልፍ መታገስ ነው የሚያዋጣው ተብሎ አልፈናል፣ ታግሰናል። የታገስናቸው ጀግኖች አይደሉም፣ አይጥ ናቸው። አሁን በየጉዳቸው ገብተው ይሆናል እንጂ መዘን እናውጣቸዋለን። ብዙም ይከብድ አይደለም። ምንም ያልገደለ ቀርቶ ይችነች እሱን ያስገደለችው። የተከበራችሁት ወንድሞቼ እንደምታስታውሱት ገረገራ የሚባል አካባቢ ከዛ እስከ ወልዲያ ድረስ አንድ የቀይ ቦኔት ለባሽ ኮማንዶ እና ሁለት የልዩ ኃይል አባላት አብረው ሄዶ ነበር። እንደዚህ ሰርቪስ የሆነ ሊፍት የሰጧቸው ሰዎች ነበሩና ገረገራ ላይ ማዘጋጃ በተለያዩ ቦታ ላይ በዛ የጋሸና አካባቢ ላይ በነበረው ኮማንዶዎች ከአየር ላይ እየወረዱ ያንን ነገር ሲቀይሩ ማለት ነው የሚሊተሪ ላይ ባለው እንትን ኮማንዶ የመበተን አደጋ ይገጥመዋል። ያንን ኮማንዶ አየር ወለዶች ጦርነቱን ካሸነፉ በኋላ ይሰሩት የነበረው የተበተነውን ወታደር መሰብሰብና አደረጃጀቱን መመለስ ነበርና እሱን እያደረጉ ባሉበት ላይ በጣም ያሳዘናቸው በጣም ያስጠላቸው በዛ አካባቢ ያዩት ነገር እና እዛ ጋር የነበረችው አዋቴ ነገረችኝ። ምግብ እንስጣችሁ ብለው አስገብተው ይገሏቸዋል። ምን ለማግኘት? ክላሹን ለመቀማት። ብታምንም ባታምንም እሷ እንደነገረችኝ ነው። እንግዲህ አይዶን ነው። በሆነ አጋጣሚ
እውነቱን የሚወጣበት ወር ራሷ የምትመሰክርበት ቀን ቢኖር ደስ ይለኛል። እንደ ጉባለች እንግዳ ሆናም ብታወራን ከሆነ ጊዜ በኋላ ወዲያው ይመስለኛል ወደ ሶማሊያ የሰላም ማስከበር ጉዳይ ላይ ከተሰማሩ አንዷ ኢትዮጵያዊት ጀግና እንደሆነች የሆነ እንትን ላይ አግኝቻት ነበር ማለት ነው። በሚያሳዝን መልኩ በጣም ብዙ ወታደር ያጣ ነው በህዝቡ ከኋላ እየተመታ ነው ያለው መሳሪያ ለማግኘት በህዝቡ እየተጨፈጨፈ ይህንን አሁን ለሶስተኛ ጊዜ ይመስለኛል ሳውራ እንጂ ያን ክላሽ ለመቀማት አበላሉ አጠጣሉ እየተባለ ከጀርባ እየተመታ እሱ ሊጠብቀው የሄደውን መከላከያ ሰራዊት ክላሽ ለመውሰድ ሲል እንደዛ ያደረገ አለ። በዝርዝር እንደ ህዝብ እንደ ከባቢ ብዙ ጠቅለል ማድረግ ይሄ ዛሬ ሰው ስላላየው አይደለም በታሪክ በሆነ አጋጣሚ የሚቀመጥ ስለሆነ ዛሬ እንዳይካተት ብለን የምንተው ብዙ ነው። ሰዎች ተሳስተውም አሳስተውም ብዙ ነገር ይፈጸማል። ሌላው የወያኔ ጦርነት ሳይጀመር ጭልጋ አካባቢ ቅማንትና አማራ ተብሎ እዛ ላይ ኮንታክት አለና ልጆች የልዩ ኃይል አባላት የሚያስኮበልል ኃይል ነበር። ስራ አለ። ስንት ሺህ ብር ነው እናንተ? 4,000 ብር ሰው እኔ 10 ከፍላለሁ ብሎ የኔንም አሁን ደጋግሜ ያወራሁት ምን ማለት ነው? 10,000 ብር እንከፍላለን የኛን ስራ ትሰራለህ። ታዲያ መቼ መልቀቂያ ላስገባ ብሎ አንድ የኔ ቤተሰብ ማለት ነው አይ ልዩ ኃይል ተቋምን ከለቀቅማ አንፈልግም። እኛ የፈለግነው እዛው አማራ ክልል ልዩ ኃይል ላይ ሆነህ የኛን ስራ የምትሰራ ከሆነ እስከ 10,000 ብር እንክፈልህ ሲሉት አይ እዚህ ሆኜ እዚህ ምን ልሰራ እንደዛ ነገር አልፈልግም ብሎ የቀረ ቤተሰብ አለ። እኔ በወቅቱም ያን ያህል አላጋንን ነው ማለት በዚህ ልክ የጥፋት ኃይል ወር ያንን ለማሸፈት ወይም ምናምን ለማድረግ ይሆናል ብለን እሱም ያን ያህል ትኩረት አልሰጠውም። እኔም ጀስት እየገቡ ሳቦታጅ እንደዚህ የመፈጸምን አይነት ልምዳቸው ነው በሚል እንጂ በተጋነነ መልኩ ተቋሙን ገልብጦ አማራ ክልልን ለማጥፋት ያውሉታል ብለን አልጠበቅም። ከዛ በኋላ የሰሜኑ ግጭት ምናምን ተፈጠረ። ከዛ አዳዲስ ወጣቶች ወደ ልዩ ኃይል እንዲገቡ ተደረገ። ያ ልጁ የነገረኝ ነገር ሌሎች ብዙዎች ገብተውበታል እንደማለት ነው። ልዩ ኃይል ናቸው። ያን ክብራቸውን ለሌላ አካባቢተዋል። እዛ ቦታ ላይ ያንን ተቋም ሊያጠፉ ነው የሚሰሩት እንጂ ያንን ተቋማቸውን ሊጠብቁ አልነበረም። እንዴት ተረጋገጠ? ዶክተር ገንፎና መስከረም የምትባለዋል ንግግራቸውን ማስታወስ በቂ ነው። ያ ቲም ነው እንደዚህ ቀስ በቀስ የተቀየረው። ይህን የሚመስል በጋዜጠኞች በሃይማኖት ቦታው በየትኛውም በንግዱ ዓለም ላይ በደንብ ነው የሚሰራው። በንግዱ ላይ አንድ ወቅት ላይ የግንባታ ማቴሪያሎች ውድ ሆነው እንዲጠፉ የተደረገበት ስንት ብር ታተርፋለህ? ነጋዴው አይ በወር 30,000 ብር አተርፋለሁ። ታተርፋለህ? ኦኬ እኔ 60,000 እሰጥሃለሁ ምንም አይነት እቃ የለም በል ወይም 3 እጥፍ 4 እጥፍ አድርገህ ሽጥ ይባላሉ ነጋዴዎች። ሰው እንደዛ እየተደረገ ይሰራ ነበር። ሳቦታጅ ሰዎች ናቸው። ከረንሲ ማሻሽ የዛቅር አመራር ልፍስፍስ ሰዎችን አምጥቶ መሾም ከዛም ሁልጊዜም በውርደታቸው እንዲቀጥሉና ዛሬ የሰሩት ስህተት ነገ የጠላትን አጀንዳ ለማስፈጸም እንዲተጉ እንዲያስገድዱበት እያደረጉ ያሰሯቸው ነበር። ዛሬ የሚያጠፉትን ነገር እየተናገሩ ነገ የፈለጉትን ለማሰራት ማለት ነው። በልዩ ኃይል ላይ ይህንን በደንብ ያየሁበት ያንን ኃይል ይሄ የት ሊሆን ይችላል? ፌደራል ፖሊስ ላይ ሊሆን ይችላል። እኔ ስላላጣራው ነው። ለምን ሳቦታጅ ሲደረግ አንድ ቦታ ላይ መከላከያ ሰራዊት ላይ ሊሆን ይችላል። መከላከያ ሰራዊቱን በኦራል ኮንትሮባንድ የሚሰራ መከላከያ ሰራዊት የነበራት እኮ ኢትዮጵያ ነው። ቀዩ መጽሐፍ ከተነካ ተነስ የሚባል ኢትዮጵያ ግን መቼ መቼ ተረፈች ወደሚለው ነካ ነካ ማድረገው ብዙ ተደጋግሞ የተነገረ ስለሆነ ጠቅላይ ሚኒስትሩ አርብ የተዘጋባቸው ሰኞ ይከፈትላቸው በነበረ ሰዓት ነበር አብይን የምታሸንፉት። ከዛም ቀይ ቦኔት የለበሱ ስናይፐር እና ድሽቃ ብሬን የታጠቁ ወጣቶችን ኮማንዶዎችን ወደ ቤተ መንግስት የላካችሁ ጊዜ ነበር አብይን የምታሸንፉት። ከአብይና ከኢትዮጵያ አንጻር እነዚህ ሁለቶች ብቻ
ሌላው እንደ አማራ ክልል ስንሄድ አመራሮችን አንዱን ገዳይ አንዱን ተገዳይ አድርጋችሁ ያ ሸርና ሻጥር ተገዳደሉ ቢባሉ ከሌና ከቤት ቢሆኑም ምግባሩ ከበደ ምንም ለሞት የሚያሰጋ ነገር እንዳልነበረው በወቅቱ የታወቀ ነው። ለምን ተገደለ የሚሆነው በሆነ ቦታ ላይ ብለን ባንደመድመውም ተፈራ ማሞና ገዱ አንዳርጋቸው በዛ ወቅት ላይ ያሉ ነበሩ። እነሱ ዛሬ ላይ ራሳቸውን ገልጠው እስከመጡ ድረስ ወል ብለን ማጠቃለል እንችላለን ነበሩበት ማለት። ግን እንደ አማራ ክልል ብዙ ችግር ውስጥ መግባት ይችል የነበረው አንዱ ገዳይ አንዱ ተገዳይ ተብሎ አመራሮቹ ሲገዳደሉ ነበር። ሌላ ሁለተኛው አማራ ክልል ልዩ ኃይሉ ልትበተን ነው ተነስ አምስት ተብሎ የተቀሰቀሰ ጊዜ። ሌላ ሶስተኛው ኦርቶዶክስ ተነካች ጥቁር ልበሱ ጥቁር አልብሱ የተባለ ጊዜ። ይሄ አሁን ፋኖ ብለው የመጡበት መንገድ ብታምኑ ባታምኑ እስካሁን ድረስ አይደለም 1 ወር 2 ወር መቆየት አልነበረበትም። ሶሻል ሚዲያ ያጀገነው ብዙ የማይረቡ በቀቀኖች ገብተው ፈትፍተው ሰዎች በተሳሳቱላቸው ቁጥር እንደገና እቅድ እየጨመሩ እያሰፉ ሄደው እስከዛሬ ያቆዩት እንጂ የማይረባ ነው ስሜት የሚሰጥ አልነበረም። እንደ ክልልም እንደ ሀገርም ስጋት ሊሆን የሚችልበት ግን ልዩ ኃይሉን ትበተን ነው ብለው የበተኑት ጊዜ ኦልሞስት መሳሪያዎቹ ምናምን እንትን ብሎ ሲያበቃ ክራሹን ምናምን በየሰፈሩ ይዞ ለመሸጥ ምናምን ይወጣበት። ጥቁር ልበሱ የሃይማኖት ጉዳይ ነው ገለሙት የሚለው በኦርቶዶክስ ተሸፍኖ የመጣው የእልቂት አዋጅ የዛን ጊዜ። ከዛ በፊት ዋናው አመራሮቹ ሲገዳደሉ አንዱ ገዳይ አንዱ ተገዳይ የሆነ ጊዜ። እነዚህ 3 ነገሮች ነበሩ አማራ ክልልን የሚያፈርሱ የሚያጠፉ ከዛ ቀጥሎም ለኢትዮጵያ መጥፋት የሚኖር አንርሳት። እዚህ ጠቅላይ ሚኒስትሩ ወይም ኢትዮጵያን በእነሱ የሆነ ነገር ውስጥ ለማኖር አርብ ዘግተው ጠቅላይ ሚኒስትሩ ሰኞ የከፍቱበት የነበረው ወቅት ካለፈ በኋላ ምንም ነገር አለ። ቀይ ቦኔት የለበሱት ገብተው መፈንቅለ መንግስት ለማድረግ ሄደው ፑሻፕ አሰርቶ የወጡበትን ያንን ወቅት ስናል ሌላው እንደ ሀገር በጣም የሚያስቀይም አስጠሊታ ሁነት ያ ደግሞ ከሀገር አልፎ እንደ ቀጠና እንደ አፍሪካ እንደ ምስራቅ አፍሪካ ደግሞ በጣም ብዙ እሳት ያቀጣጥል የነበረው ዶክተር አብይ መስቀል አደባባይ ላይ እየተናገሩ የተጣለው ቦምብ ወይም ያ የመግደል እቅድ ቢሳካ ነው። ግን እስኪ አስቡት መስቀል አደባባይ ላይ የታቀደውን ግድያ አልፈን ቤተመንግስት ላይ የሆነውን አልፈን በቢሮ ቆልፎ መጫወቻ ማድረግን አልፈን ከማይታይ ምንም ነገርና ከጨለማ ወጥተን የሚታዩ ነገሮችን እያየን ዛሬ የሚደነግጥ ሰው እነዛ ክፎች እኮ ያውቁታል ምንም እንደማያመጡ ማለት ምንም ነገር ላይ አሉ መባላቸው በራሱ ትልቅ ጽድቅ ነው። እንደው መኖራቸው በጮታቸው መታወሻው ማስታወሻ መሆናቸው እሱም ብቻ እንጂ ከዛ በኋላ የሆነ ነገር ላይ ሆነው ምናምን ያላሰቡትን እድሜ ያላሰቡትን መኖር እየሰጠናቸው ያለው እኛም መደናገራችን እንጂ ያውቁታል የትም ቦታ ቢሆን ከመጥፋት ውጪ እንደማይችል። እንደ ሀገርም እንደ አማራ ክልልም ግን እንደሱ አይነት እነዚህን ነገሮች ማስታወሱ ምንም ከመጀመሪያው ሰሜን እስከ መምጣት ውጭ የህወሓትም ሆነ የጥላቶቻችን እጅ ምንም አቅም የለው። እዚህ ይግባ እዛ ይግባ ነቲንግ ይገባል ያልቃል። ኦር የራሱ የሆነ ታክቲክ አለ። ይህንንም የሚሊተሪ ሳይንስ ላይ ያለ እንትኔ ባላወራም እንደ አጠቃላይ ሁኔታ ግን የሚያሸንፉባቸው ነገሮች እነዛ ነበሩ። ከዛ ውጭ ያለው መጋጋጥ ምናምን የሚጀናገር እስካለ ድረስ ዛሬም እኮ የተሰራውን እያየ የሚክዳል። ዛሬም አባይ ተገደበ እውን ሆነ የሚለውን ከሚያወራ ይልቅ አባይ አልተሳካም ወይ ግብጽ ወሰደችው እንዲባል የሚፈልግ ሰው አለ። ዛሬም ፈርሶ ስለፈረሰ ብቻ ነው። ዛሬም ገሎ ወይ ሞተና ምናምን አይነት ላይ ነው እንዴ።
ከራሳችን ጋር ታርቀን ነገሮችን እየቀጣጠልን አይተን የሚጠቅመው ላይ ብንወስድና የኛም አስተዋጽኦ የሚጠቅመው ነገር ላይ ቢሆን ለመፍትሄው ብንሰራ ስናወራ ስንናገር ስንነጋገር የትኛውም ቦታ ላይ ምንም ነገር ስናደርግ በእውነት ያ ነገር እንዲፈታ ብናደርግ የኛ ተሳትፎ ባልተስተካከለ ቁጥር የጠላቶቻችን ተላላኪ ሆነው አገር የሚያበጣብጡ ነውረኛ ሰዎች አቅም እያገኙ ይላል። እኛ ስንስተካከል በአንድ ቀን ይጠቅማል። ለምሳሌ ምንድነው የሆነ በቃ በዚህ መካከል የሆነ እስክሪብቶ ብንይዝ ወይም ሌላ ነገር ብንይዝ ያ እስክሪብቶ የሚኖረው እጃችን ይሄ ክፍተት ውስጥ ካለ ድረስ ሊሆን ይችላል። የእጃችን ክፍተት በተሞላ ጊዜ ምንም አይነት ነገር በውስጥ የሚገባ አይኖርም አይነት። እኛ ሰው ከሆን ኢትዮጵያዊ ከሆን ሀቀኞች ከሆን በዛ መካከል ላይ ሆነው እኛን የሚያባሉ በሽታዎች ይጠፋሉ፣ ችግር ፈጣሪዎች ይጠፋሉ። የነሱ እድሜ የሚረዝመው እኛ በዛ ባለማመን፣ እኛ ሰው ባለመሆን፣ እኛ እውነትን ባለማውደድ፣ እኛ እንደ ሀገር ተቀብለን ለሀገራችን መሻገር ማድረግ የሚገባንን ባለማድረጋችን። ስለዚህ ሰው ነው ኢትዮጵያዊ ነው ሀቀኞች ነው። የኛ አስተዋጽኦ በየትኛውም ቦታ ላይ እውነትን ሀቅና ወይም በአጠቃላይ ከገባንበት ችግር ሊያወጣ የሚችል ስራና አሰራር ላይ እንሳተፍ። ቢያንስ ጸሎት ማለት፣ ቢያንስ ዝም ማለት፣ ችግር ሊፈጥር የሚችል ነገር ባለመስራት፣ አድሏዊ ነገርን ባለመፈጸም፣ ፍትሃዊ የሆነ እይታ፣ እኛ ያላረጋገጥነውን ፍትህ፣ እኛ የማንኖረውን ፍትህ ሌሎች እንዲኖሩት ማሰብም ሌላ ኃጢአት ነው። እኛ ላይ ቢደረግ የማንወደውን ነገር ሌሎች ላይ እንዲደረግ መፍቀድ ወይም መደረጉን ሐላል ነው የምንለው። ጦርነትን የምናበረታታ እልቂትን የምናበረታታ ሰዎች እንደማይጠቅም ማወቅ፣ የትም ቦታ ይሁን የትም መቼም ይሁን መቼ ችግሮች እንደማይለቁን አለመርሳት። ፍርዱ እናገኘዋለን። የበደልነው ሰው ላይሆን ይችላል መልስ የሚሰጠው፣ ምላሹ ግን አይቀርም። እስኪ ዘመኑ ሰው ስንት ዓመት ይኖራል? ሚሊዮን እንጀራ ቢጋግር ስንት እንጀራ ነው የሚበላው? 100 ክፍል ቤት ቢኖረው አንዱ ክፍል ነው የሚተኛው። እንደ ጥላ የሚያልፍ ዘመን ያለ። መጨካከናችንን ምን አመጣው? የምናወራውና የምንሰራው ነገር በእውነት ፍሬውን እያሰብነው ነው? መዳረሻውን እያሰብነው ነው? ለማፍረስ፣ ለመግደል፣ ለመሞት ምናምን እንደ አይነት እልቂት ውስጥ ውለን አድረን መቼም ነገ ጽድቅና ጭብጨባ ምን ማለት አታፍሩም ወይ? አሁን እስኪ በተሰጣችሁ ክብር ላይ ያላችሁ ሰዎች ሁሉ ሰላማዊ ድሉ የተቀመጠላችሁ እናንተ ከኖራችሁበት በሽታ እንድትወጡ ተብሎ እንጂ ለመልካም ሰዎች ነው እንዴ? ሀገር ስታዋርዱ፣ ራሳችሁን ስታዋርዱ፣ በየሄዳችሁበት ርኩሰትን የምትኖሩ ቤተሰባችሁን እያባላችሁ ሀገራችሁን እያፈረሳችሁ መጠጥ ቤት ሄዳችሁ ግን አንድ የመኪና ቁልፍ ለሆነች ሴት የምትሰጡ ባለሀብቶች ሆናችሁ ባለስልጣን ሆናችሁ ሰዎችን ካልገደላችሁ ካላገዳደላችሁ በስተቀር ደስ የማይላችሁ ሁሉ ነገር ላይ ብዝበዛችሁ ዘርግታችሁ የሀገርና የሕዝብ ክብርን ሁሉ በሰቆቃ ሞልታችሁ ስታሰቃዩ ማስተሰቃዩ የነበራችሁ ሰዎች ከዛ ነፃ ውጡ። ብዙዎች ነፃ ወጥተዋል። የቀራችሁት ነፃ ውጡ ወይ ዝም በሉ፣ ያቆሻሻ እጃችሁን አሳርፉ ተባለ። ወረቀት ሲሸጥ ወረቀት ሲገዛ የነበረው ባልዋለበት ያልሰራውን የሰበሰበ የማይገባውን ያገኘ ሁሉን ነገር ሲያጣምም የነበረ በተከበረው የተከበሩ ዳኛ የተከበሩ ፍርድ ቤት የተከበሩ እየተባሉ የተዋረዱ ነገሮችን ተሸክመው የነበራችሁ ሰዎች በዛ ነውራችሁ ብታሳፍሩንም እስከ ነውራችሁ ስራችሁ ይክፈላችሁ። የእናንተን ጉዳይ ፈጣሪ ጋር ተሳሰቡት። ግን ከዚህ በኋላ ያለውን ቆሻሻ ነገር አቁሙና ተውን ነው የተባለ። በዚህ ልክ እንዲህ አይነት በሽተኛነት እንትን አይነት ነው። ዛሬም ልቀቁን። ሌላው ደግሞ ተጎጂው ባልገባችሁ ነገር አትፍረዱ። ማፈሪያነት ወይ አልተጠቀማችሁ ወይ አልተጠቀም እኔና እናንተ የሚመስሉ በድህነት ላይ ያለ ሰዎች ወይም ተጎጂ ሆነን እድሜ ልካችንን ወጣትነታችን ዘመናችንን እነዚህ ጥቂት ባለጌና የተረገሙ ሰዎች በሃይማኖት አባትም በባለስልጣንነትም በፖለቲካም ቤት የሚቀመጡ ክብረ ቢስ ሆነው
እነሱ ያቆሸሹትን ሁሉ እየጠረግን ስንሰቃይ የኖርን ሰዎች ደግሞ ዛሬም ከነሱ ጋር አብሮ መጮህ በጣም መረገም ነው። ያሳፍራል። የድሃ ድሃ ማለት ይሄ ኢትዮጵያና ኤርትራ ተጣሉ፣ ኤርትራና ኢትዮጵያ ተጣሉ፣ ጥምዶ እንተናና እንተና ፈጠሩ። ሲያስጠላ ችግር ለመፍጠር የሚጠራቀም ችጋራ ነው። በውርደት የኖረና ውርደት ክብሩ የሆነ ተላላኪ ባንዳ ተጠራቅሞ ለሌላ ባንዳነት የሚሰባሰብበት የቆሻሻ ጥርቅም የወራዳ ስብስብ። ይህ ምን ብለን እንደምንገልጻቸው አናውቅም። ስታስጠሉ ግም ለግም ምን አይነት ቀፋፊ እንደ ኃጢአትም ምን አይነት ኃጢአት ሰርተን እንደሆነ አላውቅም። እንደነዚህ አይነት የተረገሙ ሰዎች መፈጠራቸው ተፈጥሮ እድሜያቸው መርዘሙ ዛሬም እድሜያቸው አለማጠሩ። በቻልነው አቅም ለመፍትሄው ራሳችንን እናዘጋጅ። ምክንያቱም የዘራነው የምናጭደው እኛ ስለሆንን ማለት ነው። ድሉን ማንም ይሁን ማንም መጓተቱ ነው የሚደንቀኝ። ዛሬም የኛ አለመቶበት፣ አለመጸጸት፣ ንስሐ አለመግባት፣ ወደ ቀልባችን ወደ ህሊናችን መጥተን የሰራነውን ጥፋት ለማስተካከል አለመሞከራችን ነገ ሌላ መከራ እየሰነቀ መምጣቱና እንቀጣለን። መቀጣታችን ስለማይቀር ማለት ነው። የዘራነውን እናጭዳለን። እንደሱ አይነት መከራችንን ለማራዘም የሚሄዱ ሰዎች እንጂ ፍርዱ ይቀራል ወይ? አይቀርም። ሁሉም የዘራውን ያጭዳል። አብይ አልገባኝም የምትሉ ለ7 ዓመት ኮርስ አድርገን እዚህ ጉባኤ ኢትዮጵያ ላይ ተናግረናል። አብይ አህመድ አሊ የሚባለውን ልጅ ለማወቅ 7 ዓመት ማጥናት ያስፈልጋል። ኮርስ 7 ዓመት መጀመሪያ ዶክተሬታቸው ምናምን በተለይ በሕክምና ሳይንስ ላይ የሚሰሩ ልጆች 7 ዓመት ኮርስ ይወስዱ ነበር። በቃ 7 ዓመት አጥንታችሁት ከገባችሁ ነው። ዛሬም እዛ ጋር ግን ደግሞ ስትሳደቡ ስታዩ አቤት ራሳችሁ እንዴት እንደምትገለጡ ነው እንጂ እሱ ልጅ ጋር አደርሱም። እኔ እዚህ ቤት ደግሞ እንዳላችሁት ወንድሞቼ እዚህ ቤት የምናወራው አብይ ዶክተር አብይን ሚሊየን አብይ እናድርገው፣ ሚሊየን ጀግኖች እናድርገው። አብይ የሚሆነው ሚሊየን አብይ ሲሆን ሰው መልካም ወንድሞቻችንን በሚሊየን እናብዛቸው። በኢትዮጵያ ህዝብ ልክ እናድርጋቸው። ሁሉም አብይ፣ ሁሉም ሀገር ወዳድ፣ ሁሉም ሀገር መሪ፣ ሁሉም ለሀገር ተቆርቋሪ፣ ሁሉም ሰላምን ወዳድ እንጂ ባንዳም መሆን ወዳና ወዲህ መወራጨት። ጥቂት ሰዎች ራሱ በዚህ ልክ ተወራጭተው ረክሰው ተበላሽተው እንዲህ ያህል ከነቀነቁን እኮ እኛ የተደነው ብለን እያንዳንዱ ሰው ራሱ መጠየቅ ነው ያለብን። አንድ እግር በርበሬ መንቀል አቅቷቸው ነው ምናምን የሚባል ነገር ነበርና እነዚህን መሰል እስከዛሬ ድረስ አባልተው የሚያወሩትን የሚናገሩትን ስሟል። በእነዚህ መረበሽና በእነዚህ የሆነ ነገር መሆን በጣም ያስጠላል። መንግስት ግን ከውስጡ ያለውን በሽታ በጭካኔ እያጽዳ ደጋግመን እናወራው። ዛሬም እንደግማለን። ራሱን እየበላ ያለው ራሱ ውስጡ ያሉ ሰዎች ናቸው። ክብራቸውን ክደው ባርነት ነው። ጉቦ የሚቀበል ሰው ሸቃጥ ነው። ለከፈለው ሰው እንደሱ ቅሌታም፣ እንደሱ እርባና ቢስ፣ እንደሱ ሰላም ያጣ፣ እንደሱ አይነት በሽተኛ የለም በአገር። ሁሉ ቦታ ላይ ለከፈለው ብቻ ክብሩን የሚሸጥ ማለት ነው። ይሄን ቸክ አድርጉት በየመስሪያ ቤቱ። ከከፈላችሁት በኋላ እናንተ ነው ኩታዙ እና ከእንደዚህ አይነት ዘገም ያላችሁ ሰዎች ውጡ። እኛም የማይገባንን ካለመመኘት ጀምሮ እንደዚህ አይነቱን እንትን ለማለት የሚሄድ የመንግስት ሁኔታዎች እየጠሩ ሄዱ። ቴክኖሎጂ ይምጣ። ምንድነው መረጃ የሚሰጥባቸው ሴኪውርድ የሆኑ ሰዎችን ፕራይቬታይዝ አድርገው ደህንነታቸውን ያስጠበቁ የመረጃ መቀበያና መስጫ ተቋማት ቢዘምኑ፣ በእያንዳንዱ ቦታ ላይ ደግሞ አክሰሰብል ሞባይል እንደዛ አንከርፎ ከመሄድ ይልቅ ሌላ ደግሞ ስውር ካሜራ፣ ቁልፍ ምናምን የሚመስሉ ነገሮች አሉ። እስክሪብቶ እንደዚህ ክዳን የሚመስሉ በጣም ብዙ ቴክኖሎጂዎች እንዳሉ በተለይ ውጭ ላይ ያላችሁ ወንድሞች ታውቃላችሁ። እንደነሱ አይነት ካሜራዎችን ሁሉ የያዝን ትንሽ ትልቁ በየቢሮው ላይ መግባት። ከውጭ ስትመጡ በተለያየ መስሪያ ቤት ላይ ገብታችሁ የሚገጥማችሁን ነገር ማየት ማጋለጥም አለባችሁ። ጥቂት ሌቦች የሚሰሩት የሀገራችንን ገጽታ ሊቀይረው አይገባም። እናንተም ተስፋ ምናምን እንደዚህ ከመናደድ እንደዚህ አይነቱን ባለጌ ያስወግደን ኢትዮጵያን ባለቤት ሆነን ማስቀጠል ነው። ኢንቨስት ማድረግ የምትችሉ ሀገራችሁ ላይ መጣችሁ ማንኛውም ነገር ባለቤት ነው። በፖለቲካውም ላይ አቅም ያላቸውን ሰዎች መጠቆም፣ ማስገባት፣ መስራት፣ ማሰራት። ከዛ ውጭ በመሸሽና በመጮህ በማጫጫህ ኢሳያስ እና የአርሲሲ መፈንጫ የምትሆን ኢትዮጵያ አትኖርም።
ወደድንም ጠላንም ታሪካችንን በመልካም እንጻፍ ነው። ያለዛ ሌሎች ይጽፉበታል እንጂ ሀቁ አይቀየርም። አና ታምራት አስናቀች፣ አብዱራዛቅ ዘመድኩን፣ ሻቻ ሰላም ናችሁ ወይ? አብራችሁ ስለነበራችሁ አንማ ሁላችሁም ባህላችን ወዳችን በጣም አመሰግናለሁ። ኢትዮጵያ ድል ይቀጥላል። በሁሉም ቦታ ላይ ያለው ነገር ሰላም ነው። ፍጹም የተረሳ በሚመስል መልኩ ነው ደብረታቦር አካባቢ ላይ ያለው ሰላም ነው። ወልዲያም አካባቢ ሁሉም ነገር ያው ደብረታቦር አካባቢ የነበረው ጫጫታ፣ ከዛ ውጭ ምንም ነገር እንደሌለ ነው። መተማ ዙሪያ፣ ጎንደር ምናምን ጎንደር ሲባል ነው የሞር ሰሜን ጎንደር፣ ማዕከላዊ ጎንደር እና ደባርቅን፣ ምዕራብ ጎንደር ደግሞ መተማ አካባቢ ላይ ነው እና በዛ አካባቢ ላይ ያለው በሙሉ በጣም መልካም ነው ማለት ነው። ይሄ እዚህ ጋር ያለው ቁጭት ህወሓትም ከራሱ ከላኪዎቹ ጋር ሆኖ የተገመገመበት እና ውርደቱን የተከናነበበት አስቸኳይ ጊዜዎች መታወጁም ሆነ ሌሎች ነገሮች ደግሞ ግፊቶች እየመጡበት ያለው ነገር ነው። ዋናው ይሄ የአፍሪካ አንድነት ድርጅት 39ኛው ጉባኤ በሰላም ይጠናቀቅ እና ከዛ በኋላ ብዙ መጠናቀቆች ይፈጠራሉ ብለን እናስባለን። እንደ ጌታቸው ረዳና ጃዋር እንደዚህና እንደዚህ ተባባሉ የሚለው ባይ ኤኒሚንስ እነሱ ምንድና እንደሚባለው አጀንዳውንም አቶ ጌታቸው በዚህ ልክ ከአቶ ጃዋር ጋር ያን ያህል ሰጣ ገባ መግባቱ አስፈላጊ ነው ብለን አናምንም። በተለይ መስሪያ ቤት ላይ ብዙዎችን ወክላቸው የምትቀመጡት ወንድሞች ኃላፊነታችሁን የሀገርን ገጽታም የኃላፊነትንም ስሜት የሚወክል በመሆኑ በዛ ልክ ራሳችሁን ባትገልጡ የሚል አጠቃላይ ነገር ነው ያለኝ። ምናልባት ሳቢያችንና አመለካከታችን ነገሮችን ለመረዳት ያለን ፍላጎትና ዝግጅት ከፍ ካለ ምን ማንም ግን ችግር የለው። ነገር ግን ብዙ ጠማማዎች አጣመው ብዙዎችን እያጣመሙ በሚያወሩበት ሀገር ላይ እንድና እንድ ነው ተብሎ የሚባል ነገር ባለበት አቶ ጌታቸውም ከሱ ጋር እንደዛ ማውራቱን አንደግፈውም አይነት ነው። ለኔ በጠቅላላው ጥሩ አይደለም። ከዛ ይልቅ ብዙ የሚወራ ነገር ስላለ ይታወቃል ማለት ነው። ጃዋርን ለማስተዋወቅ አቶ ጌታቸው መጻፍ አያስፈልግም። አቶ ጌታቸውን ጃዋር ሊገልጹ አይችልም። ራሳቸውን በራሳቸው በስራቸው የገለጡ ስለሆኑ እንደ መንግስት ኃላፊነት ላይ ያላችሁ ግን ትዊተር ላይም አቶ ታዬ ደንዳም ጨምሮ በማህበራዊ ሚዲያ ላይ የምታካፍሉት ነገር የብዙዎችን ድካም ከንቱ የሚያስቀር በመሆኑ ራሳችሁን ብታቀቡ መንግስትን በዚህ ላይ ጠንከር ያለ ነገር ቢያደርግ ጥሩ ነው እና ስለዚህ ዞሮ በትኩረት እንሂድ። ድሉ አይቀርም። ምንም ፈተናዎች ቢኖሩት መፈተን የመልካሞች ስለሆነ በዛ መልኩ እናልፋለን። ድላችን ይቀጥላል። አሰብን፣ የህዳሴን ግድብ፣ ሌሎች ግድቦችን እና አጠቃላይ የኢትዮጵያን ትልቁን ስኬት ለመሸፈን ጥቃቅን የሆኑ ጨለምተኞች የሚያወሩትን ነገር መጋረጃውን እንቅደድ። ስለዚህ ስለ ትልቁ ስኬት እንዳናወራ ተብሎ የተሰራ ሽፋን እንደሆነ እንወቅና ትኩረታችንን አፍሪካውያን ምናሉ ዓለም አቀፍ ስብሰባ ላይ የሚሳተፉ አሉ። ከ800 በላይ ጋዜጠኞች የህብረቱን ጉባኤ የሚካፈሉ አሉ። እነሱ ምናሉ ምን ጉድለት አለ፣ ምን ጥንካሬ አለ ብለን በዛ ጉዳይ ላይ ትኩረት አድርገን እንሂድ። አማራ ክልል ላይ ያለው ብታምኑም ባታምኑም ሁሉም ነገር ሰላም ነው። ኢትዮጵያ ታበጽሕና በእግዚአብሔር። አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። ያላችሁበት መልካም ወንድሞችን ሁሉ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። መልካም ጊዜ